ሄድን። በዛው ገብተን ሰገድን። ከሰገድን በኋላ ተአምር ሆነብኝ። እንትኑ መስጂዱ ተአምር ስላችሁ አይቼ የማላቀው አሰጋገድ ሆነብኝ። ከዛ ምንም አላልኩም፣ በቃ ዝም ብዬ ወጣንና ሄድን። ከዛ ተክቢራ እየተባለ ከአራተኛ መስጂድ ወደታች ከዚህኛው ደግሞ ወደ ላይ ህዝቡ እየሄደ ነው። የምሬን ነው የምላችሁ። ከአራተኛ መጣው ፊት ለፊት ተገናኙ። ከአደሬ የመጡት ፊት ለፊት ተገናኙ። እንዲህ ፊት ፊት ለተያዩና ጠላት የተገናኘ ይመስል እንደዚህ ተዞሮ ሄደ። ምንድነው ምናምን ብዬ ስጠይቅ አደሬዎች ናቸው። ሺያ ናቸው? አረ አይደሉም። ሱኒ ናቸው? አይደሉም። ሙስሊም ናቸው፣ ግን የእምነት አካሄዳቸው የተለየ ነው የነሱ ምናምን። ስንሰግድ ከእንትን በኋላ የሚደረግ ዱዓ አለ። ከሰላት በኋላ ድምጽ ከፍ ተደርጎ ብዙ ጊዜ ሲደረግ አይቼ ስለማለቅ ገርሞኝ ነበረ መጀመሪያው ነው። እዚህ ጋር ደግሞ በቃ እምነት አካሄድ። ከዛ ማታ ላይ መሸ። ሲመሽ ይመጡና ከሌላ መስጂድ ከላይኛው መስጂድ የመጡት ምናምን እዛ ጋር ሲደርሱ አይገቡም ወደታች። በቃ እነሱ ከዛ እኛ በቃ ለማየትም ቫኬሽንም ስለመጣን ወደታች ሄድንና ስናይ መንዙማ ተከፍቷል፣ ሀድራ ምናምን ተቀምጧል። እኔ ራሱ አስደነገጠኝ ማለት ነው። አሃ በዚህ ምናምን ነው። ግን እንዴት ነው በቃ ይሄ ነገር ለምን? ያው የሚቀራው ቁርአን አንድ አይነት ነው። የሚቀራው ቁርአን አንድ አይነት ነው። የሚሰገደው የሰዓት እንትን አንድ አይነት ነው። አንዳንድ ነገር ነብይነቱን ያምናሉ። አንድ አምላክነቱን አምላክ አላህን በአንድነቱ ያምናሉ። ነብዩ ደግሞ መልእክተኛ መሆናቸውንም ያምናሉ። ግን በመሃላቸው ደግሞ ምንድነው የማያግባባቸው የሚለውንም እንትን ማለት ጀመርኩኝ። ከዛ ወደ ጅጅጋ ተመለስን። ጅጅጋ ስንመለስ የሆነ ቀን ምሽት ምናልባት እፎይ ትዝ ካለው የእንትን ጉዳይ አነሳ። ጀስት የወንድና ወንድ ግንኙነት የሚለውን ነገሮች ምናምን በእምነቱ ዙሪያ አነሳ። ከመጀመሪያ እስከ መጨረሻ ቁጭ ብዬ ማዳመጥ ጀመርኩኝ። ሁሱን ይጋብዙታል፣ አይመጣም። እናደዳለሁ። ምክንያቱም እሱ የሚሰጠውን መልስ ስለምጠብቅ ማለት ነው። ከሱ እፎይ ለጠየቀው ጥያቄ የሚሰጠውን መልስ ለመጠበቅ እጓጓ ነበር። ከዛ እሱ ጥያቄዎች ነገሮች ምናምን ሲያቀርብለት በነገሮች ተደባብሰው ያልፋሉ፣ በጭቅጭቅ በመሃል ይወጣሉ። ከዛ እያልኩኝ በቃ አሁን ግር እያለኝ እንደውም የሆነ ውስጥ የሽብር እያለ መጣ። ከዛ እግዚአብሔር ያው ለሁሉም ምክንያት አለውና ቤተክርስቲያን ሙሉ ለሙሉ በቃ አሁን ቀናቶችን ጊዜን ወደዛ 12 ላይ ወደዛ እንትን እያልኩ መጣሁ። በቃ እንደ ግግም እያልኩ መጣሁ እንደውም። ከዛ የሆነ ቀን ሙሉ ለሙሉ አስቀምጦኝ ዴቭ ልጆች ምናምን ሲያወሩ እንደዚህ የሆነ ፕሮግራም አላቸውና አሁን አውቀውኛል። ሁሉም ቤተክርስቲያኗ ውስጥ ብዙ ልጆች አውቀውኛል አሁንና ሙስሊም መሆኔን የሚያውቃሉ፣ እንደመጣም ይፈልጋሉና እንትን ማለት ጀመረ። አሁን ምን እነሱ እዛ ጋር ዝክር ምናምን ሲያካሂዱ ዝክር ሄዳለሁ። በነገራችን ላይ እስልምና ህግ እንግዲህ አንድ ኡስታዝ አሁይደር እንደተናገሩት ከሆነ የክርስቲያን ሰው ክርስቲያን ያረደው ስጋ መብላት ይቻላል እና ከዛ ጊዜ ጀምሮ ነው እንትን ማለት መብላት የጀመርኩት። እና እኔ ግን ደግሞ የዝክር ከሆነ እንኳን ስጋ አይደለም ምስር፣ ዳቦ፣ ውሃ እንኳን እነዚህ አይቻሉም የዝክር ከሆኑ። እኔ ግን አሁን ዘልዬ አልፌያለሁ፣ እነሱንም መጠቀም ጀምሬያለሁ። ዳቦ በላለሁ፣ ምስር ምግብ ተዘጋጅቶ በላለሁ፣ እጠጣለሁ። ጸበል መጠጣት ጀመርኩኝ መጨረሻ አልፌ። አሁን እየቀረብኩ መጣ ማለት ነው። አልለቀኩትም፣ መልቀቁን እፈራለሁ። ወደዛኛው ከሄድኩና ደግሞ ውሸት ሆኖብኝ በኋላ ጉድ በሆንስ ብዬ እፈራለሁ፣ እሰጋለሁ። ሰውስ ምን ይለኛል፣ ሰው ምን እባላለሁ የሚለውም ያስፈራኝ ስለነበረ ጭንቀት ውስጥ ገባ። እንዴት ልበላችሁ፣ በጣም ትልቅ ውጥረት ጭንቀት ውስጥ ገባ። ይኸው እኔ እምነት ከቀየርኩኝ ሙሉ ለሙሉ ስራ አይኖረኝም። የምሰራው ለሶማሌ ነው። ትዕዛዝ የማቀርበው እቃ ምሰራው ብዙ ጊዜ ከነሱ ጋር ነው። ገቢ የማገኘው በደንብ ከነሱ ነውና ቤተሰቤ አካባቢ ላይ ደግሞ የሚያውቁኝ የተከራዮቼ ዘመዶች ምናምን
የእናቴ ጓደኞች እዛ እሷን የተዋወቁት ህዝቡ በሙሉ በሙስሊምና አውቆኛል። ሙስሊሙ እዛ አካባቢ ነው የሚያውቀው። ለኔ የሚሰጠው የሚደርስብኝ ነገር ምንድነው የሚለው ፍርሃት ስላለብኝ ለመሄድም አልፈለኩም። አሁን በቃ የሆነ ጭንቀት ውስጥ ነው የገባሁት። የሆነ ቀን ምንም ሳልፈራ በቃ አሁን ለመደምደም ወሰንኩኝ ማለት ነው። አሁን እነፎይ እንትን ማለት ከጀመሩ ምናምን በቃ ትምህርት መከታተል ከጀመርኩ በኋላ እኔ በቃ ይሄ ከሆነ ስለዚህ ውሸት ነው ይሄ እምነት፣ ይሄ ሁሉ ጥሩ ነገር እያየሁበት ነው፣ ይሄን ሁሉ ነገር ትምህርት እያየሁበት ነው። ከዛም አልፎ ደግሞ አንድ ሐምዲ የሚባል ልጅ አለና ይሄን የነብዩላ ኢሳን የስቅለቱንና የእርጋቱን ሁኔታ አይነት ነገር ጠየቁት። ልጁ የመለሰልኝም ከኔው ጋር ተመሳሳይ ነው። እስኪ ሰው ጠይቄ እነግርሃለሁ ተባለ፣ ተጠየቀልኝ። ምንም ያው ነው ኡስታዝ ጠይቄ እመጣለሁ ነው የተባለው። እንግዲህ አልፎም ሰርች አድርጌ እንትን ዩቲዩብ ላይ አዳመጥኩኝ። እኔ የማውቀውና ኡስታዞቹ ለማዎች የሚናገሩት ተመሳሳይ ነው። ስለዚህ በቃ እኔ መወሰን ጀመርኩኝ ሙሉ ለሙሉ። አሁን ልቤ በቃ ከነሻፈተ ልቤ አሁን የት ነው ያለው? እዛ ክርስትና እምነት ውስጥ ነው ያለው። አካሌ እዚህ ቢሆንም ማለት ነው። ከዛ ጸሎት እንኳን ሳደርግ አምላክ ሆይ እናትነቷን የአምላክ እናትነቷን ብጽዕት መሆኗን አማላጅነቷን አምኜ ከሷም ጸሎት መጠየቅ ጀመርኩ ማለት ነው። ሚካኤል ቤተክርስቲያን ፊት ለፊቴ ነው። ማታ ማታ ነገሮች ሲጨንቁኝ ሲከብዱኝ በቃ እኔ እንዴት ልበላችሁ ኪዳነ ምህረት ሄድኩኝ። የመጨረሻ ኪዳነ ምህረት ሄጄ እመቤቴ ሆይ የምር እኔ ልጅሽ እንደሆን ከፈለግሽ በቃ ጥሪኝ፣ ምክንያቱ ይሄን እንትን አልኩኝ። ጸሎት ምናምን አደረኩ። በተደጋጋሚ መሄድ ጀመርኩ። ከዛ የሆነ ቀን አሁን ከወንድሞቼ ጋርም ትንሽ መደባበር ጀመርን በስራ። እኔ የራሴን ብዬ ወደ ስራ ወጣሁ። በቁማርም በምንም የተነሳ ትንሽ ከቤተሰብ ጋር እየተራራቅኩ መጥቼ ስለነበረ ከወንድሞቼ ጋር ግጭት ተፈጠረ። ከነዚህ አንፃር አሁን በቃ እኔ ደመደምኩኝ። እንደው ስራዬም እየተበላሸብኝ ነው። አንደኛ ነገሮችም አልሆነ እየሆኑኝ ነው። በጣም ጭንቀት ውስጥ ገባሁ። ከዛ ሄድኩኝ ቤተክርስቲያን። ሰንበት ነው እሁድ ማለት ነው። አሁን በቃ ወስኜ ነው እየሄድኩ ያለሁት። ያው ከቤት ወጥቻለሁ ከእናቴ ጋር አሁን ይሄን ሰዓት ማለት ነው። አሁን ነገሮችን እንትን ማለት ከጀመርኩ በኋላ አሁን እናቴ ስኳር ህመም ነበረባት እና ያው የቤተሰብ ነገር እዚህ ጋር ማውራት ስለማልፈልግ ነው። ትንሽ ከቤተሰብ ከወንድሞቼ ጋር በማይሆኑ መልክ በጣም ግጭት ውስጥ ገባሁኝ። በእናቴ ጉዳይም በራሴም እኔም በማጠፋው በእኔ ጥፋትም በጣም ጥፋት አጠፋለሁ። በቃ ቁማር ይጫወታለሁ። ከምንም በላይ ወንድሜ አንደኛው የቁማሩ ሁኔታ በቃ እኔ እና እሱ መሀል ትልቅ ጦርነት ፈጥሯል። በዚህ ነገር በጣም በቃ እየተራራቅን መጣን። ጁስ ቤት ነበረኝ። ጁስ ቤት ዘግቼ ሽጬው ብሩን ማሽኖችም እየገዛዛ ምናምን ወደ ራሴ ስራ ለመግባት ወደ እንጨት ስራው እኔም ብዬ የራሴን ጀምሬያለሁ። አሁን ይሄን ሰዓት ቤትም ተከራይቼ ወጥቻለሁ እና በቃ እንዴት ልበላችሁ ግቢ ፈተና ተፈተንን። ከግቢ ፈተና ተመለስን። ውጤት እየጠበቅን እያለ እኔ ስራ ጀመርኩኝ። እየሰራሁኝ ነገሮችን በቃ ለመወሰን ተገደድኩኝ። እንዴት ልበላችሁ በጣም ትልቅ ጭንቀት። ምን ብዬ ጸልያለሁ? እዚህ አላህ ብዬ እንዳልጸልይ ልቤ የት እንዳለ ታውቃላችሁ። ወስኛለሁ ወደዚህ ሙሉ ለሙሉ አልመጣሁም። መሀል ለመሀል ነው የቀረሁት። ጭንቀት ውስጥ በቃ የሆነ ከባድ ጭንቀት ውስጥ ገባሁ። አሁን በቃ ደምድሜ ያመጡትን ያምጡ። በቃ ወደ እውነት አይደለም የሚሄደው ለኔ እውነት ሆኖልኛል። በቃ ፈልጌዋለሁ አይደለ ያመጡትን ያምጡ በሚለው ለማንም ሳልናገር ለጓደኞች እንኳን ለኦርቶዶክስ ልጆች እንኳን ለማንም አልተናገርም ብዬ ስለ ስርዓተ ጥምቀት አላ ይሄዳል። ኡስታዝ ያናግራል ወይ ደግሞ እዛ ጋር ያለውን ሰው ያናግራል። እሱን ካናገረ በኋላ ሸሃዳ ይዛል። ማነው ሸሃዳ የሚያስሰው? ኢማሙ መስጂድ ከሆነ
ውጪ ከሆነ የሆነ ቦታ ላይ ከሆነ በእምነት እንትን ያለ ሰው እምነቱን በደንብ ጠንከር ያለ ሰው በደንብ እሱን ቃላቶቹን ማስባል የሚችል ሰው ከሆነ ይችላል። እና ጠሃራ ሰውነታችንን ታጥበን ጠሃራ ሆነን ከዛ ልብሳችን ንጹህ ሆኖ ሄደን ነው ሻሃዳ የምንይዘው። በዛው ነው መልክ ያሰብኩት። ሄዳላችሁ አሽሀዱ አን ላ ኢላሀ ወአሽሀዱ አነ ሙሐመድ ተብሎ አልቆ ሙስሊም ሆኗል ማለት ነው። እኔም እሄዳለሁ አንድ ቄሱ እዛው እንትን ይለኛል፣ በቃ የሚባለው ነገር እላለሁ። ከዛ በቃ ይሻሉ ምን አስጨነቀኝ፣ ተደብቄ ፊት እንትን ብዬ ነግሬያቸው እንትን ብዬ እመጣለሁ ብዬ ወሰንኩኝ እና ሄድኩኝ። ቀጥ ብዬ ሲሄድ ዲያቆን ነው መሰለኝ እዛው አገልጋይ ናቸው እና ወጣት ነገር ነው። እየፈራው እየተንቀጠቀጥኩ ሄድኩና ምክንያቱም የማያቀኝን ሰው ነው የፈለግኩት። ገባችሁ? ሰፈር ውስጥ እኔን የማያቀኝ ከጓደኞቼንም ጋር ነገሮችን ለጓደኞቼ የማይነግርብኝ ሰው ነው የፈራሁት። ምክንያቱም በደስታ ምክንያት ለሰው ያሳውቁብኛል ብዬ ስለፈራው ማለት ነው። ሄድኩኝ። ክርስትና ልነሳ ፈልጌ ነው፣ ሙስሊም ነበርኩና ክርስትና መነሳት ፈልጌ ነው አልኩኝ። ሄጄ ይህን ስለው የምር ክርስትና ልትነሳ? አዎ። ስለ ክርስትና በደንብ ታውቃለህ? አዎ ትንሽ አውቃለሁ፣ ሙሉ ለሙሉ በደንብ ባላቅም የተወሰነ አውቃለሁ ምናምን አልኩኝ። እዛ እሺ ጥሩ ነው፣ ዋናው ቀድሞውኑ ተቀብለከዋል፣ አንተ ቀድሞውኑ አምነሃል እና እዛ ጋር ይታዩሃል፣ እዛ ጋር እየገቡ ያሉትን ልጆች ሂድና ከነሱ ጋር ግባ ተባልኩ። የት ነው ግባ የተባልኩት? ጥምቀት ማለት ለፈውስ የሚጠመቁትና ጥምቀት ክላስ ነውና ለመጠመቂያ ጸበል የሚረጩት ጋር የተላኩት ለምንድን ነው? እኔ እዛ ጋር ከማንም ጋር አልመጣሁም። እዛ ጋር ለካ ሰው በደንብ በስነ ስርዓት ትምህርት ተወስዶ ሰው ቄሱ ስለኔ ማንነት በደንብ አውቆ ምናምን ነው ክርስትና መነሳት ያደረገው። ምንድነው የምር ለእምነት ነው የመጣው ወይስ ለሌላ ነገር የመጣ ሰው ነው የሚለውን በስነ ስርዓት ሳያስፈራራኝ ምን ሳይለኝ ነው ይህ ሰው የላከኝ። እግዚአብሔር እድሜና ጤና ይጨምርለት ለእንደዚህ አይነት ሰውና በክብር ሂድና እዛ ግባ ገባው። የተላኩት ለምን መሰላችሁ? ክርስትናን ወይ ደግሞ ክርስትናን ጥምቀትን እንድጠመቅ አልነበር የሚላከኝ። ቀጥታ ከጸበልተኞቹ ጋር ጸበል እንትን ብዬ ነገሮችን በራሴ እንዳውቅ የምር ለእውነት እንደመጣ መምጣቴን ለማረጋገጥ ነበር የላከኝ ማለት ነው። ሄድኩኝ፣ ገባሁኝ። አላሰብኩትም እንደዛ አይነት ነገር። ሁሉም ፊት ለፊቴ ነው እያወለቀ በቃ እንደተወለደ ነው ያለው ጸበል ለመረጨት። ደነገጥኩኝ። በቃ ክውን ያልኩት መጋረጃውን ከፈታ አድርጌ ገብቼ መልሼ ነው የዘጋሁት። ድንግጥ ነው ያልኩት ማለት ነው። ከዛ አይዞ ምንም አይደለ ምናምን አሉኝና ከጎኔ ያሉት ምን አስደነገጠ? ምን ሆነ ነው ይመስለኛል ያሰቡት የሆነ እንትን እንዳለብኝ አይነት ነገር መረጨቱን ያልፈለኩ የፈራው አይነት ነገር አድርጎ ነው ያሰቡት። እና ምንም ማንም እንዲያውቀኝ ስላልፈለኩ ዝም ብዬ ገባሁ። አንገቴ ላይ ማተብ የለ፣ ከየት ነው ወዴት ነው ያለኝ ሰውም የለም። ገባኝ፣ አውላለኩኝ፣ ቁጭ አልኩኝ ከህዝቡ ጎን። በቃ እንዲህ ብዬ እንትኑ ላይ ተቀመጥኩኝ። ጸበል ተረጨ፣ ዙሩ ተባለ። ዙሩ ሲባል ሁሉም ተነስቶ ወደ ጀርባውን ዞረ። እኔ ፊት ለፊት ዞሬ አልበቃህም አሉኝና ጸበሉን ፊቴ ወይኔ እንዴት እንደሚያምር በጆኩ ደነገጥኩኝ። አወቁብኝ እንደ በቃ ደንግጬ እየተርበተበትኩ አሁንም ዞርኩኝ። ከዛ ውጡ ተባለ። ተነስተን ወጣን። አሁን እዚህ ጋር ለኔ ምን ሆነ? እኔ ተጠምቄያለሁ፣ ክርስትና ተነስቻለሁ ማለት ነው። እና በዛ በዚሁ እንዳለው በቃ ሄዳለሁ፣ ጸሎቴን እየተደበቅኩ አደርሳለሁ፣ ቤተክርስቲያን እመላለሳለሁ። እንደዚህ እያደረኩ 15 ቀን አካባቢ አለፈኝ። አሁን ጓጓው ለሆነ ሰው መንገር ፈለግኩኝ እና በጣም የሚቀርበኝና የሚወደኝ ጓደኛ አለኝ፣ ኪያ በያጅ ያልኳችሁ ልጅ ነገርኩ። ኪያ ፈልጌ ነበረን ያልኩት እና እንደዚህ እኮ ተጠመቅኩኝ፣ ቤተክርስቲያን ክርስትና ተነሳሁ አልኩ።
ኧረ እባክህ አለኝ እየቀለደ። የምርህን ነው አለኝ። አዎ እስኪ እግዚአብሔርን በል እግዚአብሔርን በቃ የሆነ እሱም ማመን ከበደው ሁኔታዬን፣ ቤተሰቤን፣ ሁሉንም ነገር ስለሚያውቅ። ከዛ ማተብስ እስኪ ብሎ አንገቴን ሲያይ ኧረ እኔ አልለበስኩም ወንድሜ እንዴት እለብሳለሁ በዚህ ቢያውቁብኝስ ብዬ አልለበስኩም ማለት ግር አለው ልጁም። ከዛ እሺ ችግር የለውም እንደውም እኔም ከእምነት ርቅ ያለው ትመልሰኛለህ፣ ታበረታተኛለህ፣ ምክንያት ትሆነኛለህ፣ እኔም የመመለሻዬ እየራኩ ነበር እንደውም ጸበል እንጀምራለን አለኝ። እሺ ተባብለን ጸበል ጀመርኩ። የመጀመሪያ ቀን ስንሄድ ነጠላ ገዛልኝ። አሁንም አለ ነጠላ ገዛልኝ። እሱ ደግሞ ቅባ ቅዱስ ገዝቶ ማህተብ ደግሞ ገዛልሃለሁ ምናምን ተባብለን እዛ ሄድን። ምን እንትን አለኝ የሆነች ባግ ነገር አለችኝ እና ባጓ ውስጥ ከትና ነጠላውን ሙሉ መንገዱን እሄዳለሁ። እዛ ስደርስ ነው አውጥቼ ለብሼ ውስጥ የምገባው። ከዛ ተጠምቀን በሁለተኛው ቀን ጥያቄ ጠየቀኝ ተረጋግቶ። እንዴት ነበር የተጠመቀው ንገረኝ እስኪ በእናትህ ምናምን አለኝ። ስነግረው ግር አለው። ማን ነው ማለት ማን ነበር ያስጠመቀ? ማን ነበረ? እሺ የክርስትና ስምህስ ማን ነው አለኝ። ከወኔ ያልኩት እንዴ እኔ እንጃ እንደዛ ምናምን አልተባልኩም፣ ብቻ እኔ ዮሴፍ ብባል ምናምን ብዬ ስስለው አይዞክ ልክ ነህ፣ ቀድሞ ነው አንተ ፍላጎቱ ስላደረብህ እንትን ብልሃል። ያ አባት ያን ነገር ያደረጉት አንተ በራስህ እንድታውቅ በቃ እርግጠኛ ሊሆኑብህ ስለፈለጉ ነውና ምናምን ብሎ ነገረኝ። እና ክርስትና እምነት አቀባበል እንትን ማለት ጥምቀት፣ ስርዓተ ጥምቀት እንደዚህ አይደለም፣ ከዋሴ ጋር ተነጋግሬ እነግርሃለሁ አለኝ። በቃ አሁን ተናደርኩኝ። እንዴት ልበላችሁ የምሬ ነው። ይሄን ሁሉ ጊዜ እኔ ራሴ ምናምን እንዴት እንደዚህ ምናምን አይ ብልሃትን የተጠቀሙት አንተን ለማርጋት ልቦናህን እንዲረጋ ነገሮችን በራስ እንድታውቅ ምናምን አለኝ። ከዛ ዝም ብሎ ደግሞ ክርስትናን ዛሬ መተህ ክርስትና ልነሳ ነው ተብለህ የምትነሳው ነገር አይደለም። ትምህርት ያስፈልጋል። አንድ ከሌላ እምነት የመጣ ሰው ለ3 ዓመት ካልቻለ ነገር ከጊዜ ሁኔታ አንጻር ለ3 ወር ለ6 ወር ትምህርት መውሰድ አለበት። ለዛ ተብሎ ነው ይሄን ተባልከውና አንተንም ላለማስደንገጥ እንትንም እንትን ላለ ማለት ነው ይሄን አካሄድ የተጠቀሙት፣ ይሄን ብልሃት የተጠቀሙት ጥሩ አባት ናቸው። እንደውም አይ እንደዚህ ተምረህ ምናምን ከሰው ጋና ምናምንም አላሉክ፣ እንደውም አላስደነገጡም፣ አመስግን ምናምን ብሎኝ አረጋግቶኝ እንትን አለ። ከዛ ከዋሴ ጋር ተነጋግሮ ዋሴ በጣም ደስ አለው ሲሰማ። ወዲያውኑ የኪያ የራሱ የንስሐ አባት ነበሩት፣ ሄደው እነሱ ጋር ሄድን፣ አናገርናቸው። ስለኔ የቤት ሁኔታ ጠየቁኝ። ጫና ሊፈጠርብህ ይችላል፣ በራስ ነው የምትኖረው፣ ምንም የሚደርስብህ ነገር የለም። የምሬን ነው፣ እግዚአብሔር ይመስገን። በጣም እኔ ትህትናን ያየሁባት እግዚአብሔር የምርም ልቡና በውስጣችን ያሳደረብን ኦርቶዶክሳውያን መሆኔን ከዛ ሰዓት ጀምሮ ሙሉ ለሙሉ ማየት የጀመርኩት። ይህ አባት ከደስታቸው ወደ እምነቱ መጥቷል ከሚለው ደስታ በፊት ስለኔ ለሚመጣብኝ ችግርና እኔ ላይ ለሚደርሰው ጥንቃቄ ነበር የቸኮሉት። ምንም አይደርስብህም፣ እኔ ልጅ የሚመጣብህ ነገር የለም፣ ከቤተሰብ ጋር ግጭት አይኖርብህም፣ በራስህ ነው የምትኖረው፣ የራስህ ስራ አለክ። ይሄን ጠየቁኝ ስለኔ። ቤተሰቤስ እንዴት ነው? ከዛ ነገርኳቸው። አይ ምኖረው ለብቻዬ ነው፣ አሁን በቃ እኔ እፈልገዋለሁ አይበለውና ነገር ራሱ የሆነ ነገር ቢሆን በሚለው ምናምን ብዬ አናገርናቸው። እሺ እንግዲያውስ ልጆቹን ለእናንተ አደራ ሰጣቸዋለሁ። ይሄ ልጅ እና ዛሬ አርብ ነው፣ ነገ ቅዳሜ ነው። እሁድ ጠዋት እሁድ ሌሊት ይዛችሁት ነው። ምን እንደሚፈለግብኝ ነግረውኝ፣ ክር ነጭ በነጭ ብትለብስ የተመረጠ ነው ተብዬ ሁሉም ነገር እሺ ተባብለን ሄደን እግዚአብሔር ይባርክ ምን በጸልዩልኝ ሄድኩኝ ማለት ነው። በ27 ነው ጽጌ ጾመ ጽጌ በ27 ነው ማለት ተጀምሮ በ3ኛው ቀን አካባቢ መሰለኝ እኔ ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ ማህሌት ሳድር ማለት ነው።
እንዴት ልበላችሁ የነበረው ደስታ ልነግራችሁ አልችልም። የነበረው ደስታ በጣም ትልቅ ደስታ። በቃ ሄድን፣ ነጭ በነጭ ለብሼ ሄድን። ከዛ እንትን መጣልኝ። ይኸው ምን አድርጌ ያስብ ነበረ መሰላችሁ? መቋሚያ ጀስት ለትላልቅ እናቶችና አባቶች አቅም ደካሞች ብቻ የሚሰጥና እነሱ የሚይዙት እንደ ካዘር አድርጌ ነው ያሰብኩት። ለካ ቤተክርስቲያን ውስጥ ሌላ የራሱ የሆነ ማንነት አለው እያንዳንዱ ዕቃ። መቋሚያ መጣልኝ፣ ጽላጽል መጣልኝ። ከዛ ማህሌት አብሬው እንድቆም አደረጉኝ። ሁለቱም ጓደኞች አብረው ሆነው ማለት ነው። በኢየሱስም ብቻ ከባድ ነው። 3 ሰዓት አካባቢ መሰለኝ የጀመርነው። የተወሰነች ደቂቃ ማትሞላ ለሰከንዳት እንቀመጣለን፣ ወዲያው እንነሳለን። እኔ አቃተኝ፣ ደከመኝ። አየኝና ዋሲውን እና እረፍት አድርግ አንተ ስላለመድከው አይዞህ ምናምን ብሎኝ ትንሽ እኔ እረፍት እንዳደርግ ተደረግኩኝ። አለቀ ምሽቱ። በጣም ደስ በሚል ሁኔታ ማህሌቱን በጣም ተገርሜ እየተደሰትኩኝ እኔ እንጃ የሆነ ገነት ውስጥ ተቀምጬ በቃ እንደዛ አይነት ምንም ሞት ያሌለበት ምንም የሚያስፈራኝ ነገር ያሌለበት ህይወት ውስጥ ሆኜ ነበር ያቺን ሌሊት እንትን ያልኩት ማለት ነው። እና ጠዋት ሌሊት 10 ሰዓት ከቅዳሴ በፊት እንድጠመቅ ተደረኩኝ። ከተጠመቅኩኝ በኋላ ጠዋት በሰላም ወደ ቤት ተበታተን። ልጆቹ ከኔ ጋር ነበሩ። ምንም ሳልበላ ምናምን ስለነበረ 12 ሰዓት በኋላ ምንም አልበላውም ነበር። ምሽቱም ለሳልበላ ነው እንትን ያልኩት። እዛ ከተጠመቅኩኝ በኋላ ጠዋት ምግብ በልተን ምንም ነገር እንዳታደርግ ስራም እንዳትሰራ ነገር ቤት ከቻልክ ቤት አሳልፍ፣ ከቤትም ሳትወጣ እጅህን እንዳትታጠብ ከቻልክ ከበላ በኋላ በሶፍት እንጂ እጅህን እንዳትታጠብ ለመብላትም ብለህ ተባልኩኝ። ለካ ስርዓተ ቁርባን ነበር። እኔ ቆርቤ ስለነበረ ከቁርባን በኋላ የሚደረጉ እንትኖች ናቸውና የኔን እንትን አልኩኝ፣ እንዳዘዙኝ አደረግኩኝ። አሁን ጠዋት መፍራት ጀመርኩኝ። ደግሞ ስወጣ ከሶማሌ ጋር ስትኖሩ ሰላም አለይኩም ስትባሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ግዴታችሁ ነው። ያለበለዚያ ምንድነው ምን አስበው ነው? ሙስሊሙ ራሱ ኦርቶዶክሱ ራሱ እዛ ጋር አላህ ይላል፣ የሆነ ነገር ድንገት አላህ ይላል። ይሄ ህዝቡ እዛ እንትን የሚልበት ነገር ከዛ ሰላም አለይኩም ወአለይኩም ሰላም ሁሉም ይላልና እኔ ማለት አልፈለኩም። አሁን ጠዋት ስወጣ ስራ እንትን ስል እንዴት ነው የማደርገው? የሆነ ምን አይነት ነገር አለ ባለማህተብ ከጎኑ ተቀምጦ ታክሲ ላይ የሆነ ነገር ከዛ ከወረን በኋላ ስለዛ ባለማህተብ መጥፎ ነገር ይወራል፣ ሊነሳ ይችላል። የሆነ ፕሮግራም በእምነት ዙሪያ ምናምን የዛን ሰሞን ማህሌት መቆም ምናምን ፕሮግራምና ምናምን ነገር ለበዓሉ እንትን ላይ ስለነበረን የሆነ ቃላቶች ይነሳሉ። በዛ ቃላት ላይ ተቃራኒ መሆን አልችልም። አሁን ይሄ ሁሉ ፍርሃት ፈጠረብኝ። እንደው መጨናነቅ፣ ጭንቀት ውስጥ ገባ። ከዛ እንደምንም በቃ ነገሮችን እየፈራውም ቢሆን እዚህም እያልኩ እዛም እያልኩ እንዴት ጠዋት ከወጣው ሰዓት ጀምሮ እስከ ማታ 12 ሰዓት ሙስሊም መስዬ ጋፕ ሰው አጠገቤ ባለበት ሰዓት ሙስሊም መስዬ ኦርቶዶክሱን ሲያገኘኝ ሙስሊም መስዬ ነው የምገኘው። ምክንያቱም ሰው እንዲያቀብኝ ስለማልፈልግ ድብቅ እንዲሆንልኝ ስለምፈልግ ማለት ነው። በጣም የምቀርባቸውን ሰዎች የተወሰነ እንትን ሲሉኝ አሳውቃቸዋለሁ፣ ግን አያምኑኝም። ፎቶ አሳይቼ በስንት መከራ ነበር የሚያምኑኝ። እዛ እያልኩኝ አሁን መጨናነቅ ጀመርኩኝ። እንዴት ልበላችሁ በጣም ነበረ ለኔ ከባድ። አንድ ጊዜ አጋጣሚ አንድ አይናል የሚባል አለና የሆነ እንትን ሰርቼለት ሪሴፕሽን ፕሌስ ሰርቼለት እና የጫማ መደርደሪያ ሰርቼለት እሱን እየገጠምን አብሮኝ የሚሰራው ልጅ ካሳሁን ይባላልና ማህተብ ለብሷል። እየቃመ ነበርና ልጁ የሐረር ልጅ ነው። ስለሱ ምናምን አንስቶ ስለ ማህተብ ምናምን አንስቶ እያወራኝ ነው። ፈርሿን በቃ የሆነ ክርስቲያን ማለት እኮ ሰካራም ናቸው። አሁን ዛሬ እንደዚህ ይቅማል፣ ማታ ይወጣና እንግዲህ መጠጡን ነው ምናምን አይነት ወሬ ቅሞ እኮ እንደኛ ቅሞ ወተቱን ጠጥቶ ቢያደር ችግር የለውም፣ ግን ምን አስጠጣ ምናምን አይነት ነገር ወሬ ያነሱና ለነገሩ የነሱም አምላክ
የሚሉት ምናምን እንደዚህ አይነት ወሬ ተነሳና ወደድኩም ጠላውን በሰዓቱ እግዚአብሔር ይቅር ይበለኝ። ልጁን ነበር ደግፌ መናገር የምችለው አይን አለኝ ማለት ነው። አሰሪ የነበረውን ሰውና ምንም ሲናገር አዎ ልክ ነህ እንጂ እንደዚህ ማለት ለኔ ይከብደኛልና ብዙ ነገር ተብሎ ነበር በሰዓቱ። እነዛን ቃላቶች ደግፌ ነበር እንትን በቃ። ከዛ ከወጣን ወደ ቤት ወደ ስራ ሄድን። ጨነቀኝ። ሚካኤል በር በቃ እያለቀስኩኝ ምናምን ከሰራውላት ካገኘው ላይ የሆነ የተወሰነ ብር አስገብቼ ከዛ በኋላ እዛው ጸሎት አድርጌ ምናምን በቃ ጭንቀት ውስጥ የተፈጠረ ገብቼ መተኛት አቃተኝ። ወጣኝ ምናምን እንትን ቆይም ፊልም ወስጄ መጣ። ፊልም የሚያየው ነገሮችን በቃ እንትን ለማለት አልሆን አለኝ። መዝሙር ምናምን ማዳመጥ ፈለግኩኝ። እያዳመጥኩኝም አሁንም በቃ ነገሮቹ ፊት ለፊት የቀኑ ውሎ እያስጨነቀኝ መጣ። እዛ እንደዛው እንትን እየተንቆራጠጥኩ አደርኩኝ። ነጋ። ጠዋት ሲነጋ መጸለይ ፈለግኩኝ። ሄጄ ቤተክርስቲያን ጎራ ብዬ ጸልዬ አምላኬ ምናምን ብዬ ማለፍ ፈለግኩኝ፣ ግን ማድረግ አልችልም። ጠዋት ነው፣ ሰው በሙሉ ያቀኛል። ሰፈር ውስጥ አካባቢ ላይ ያየኝ ሰው ምን ይለኛል የሚለው ፍርሃት፣ ሌላ ጊዜ የሚሄደው ተሸፋፍኝ ምናምን ስለሆነ እንደ ሌላው ጊዜ ተሸፋፍኝ ምናምን በቃ አሁን ምክንያቱም መጀመሪያ አልተነሳው ነበር፣ አሁን ተነስቻለሁ። አሁን የበለጠ ፍርሃት ሆኖብኛል። ክርስትናውን ተነስቻለሁ እና በጣም ፍርሃት ሆኖብኛል። እየጨነቀኝ እንትን ሳልሄድኩኝ ስራዎች እየተበለሻሹብኝ እየተጨናነኩኝ በቃ ራሴን መውቀስ ሌላ እንትን ውስጥ መግባቱን ላጀመርኩኝ። ከዛ ስራዎች አልሆኑ አሉኝ። እንደውም ስራ የራሱ ከና አልሆን አለኝ። ምን አድርጌ ያሰብኩኝ በቃ ፈጣሪን እንትን እያሳዘንኩት ነው። አምላኬን ቁርጬ ሙሉ ለሙሉ እንትን እያልኩ አይደለም፣ ሁለት ቤት ራሴን እያደረግኩ ነው በሚለው ራሴን እንትን አልኩኝ። ከዛ የሆነ ቀን ጠዋት ሚካኤል ቤተክርስቲያን ስራ ትእዛዝ ተቀብዬ ስራውን አስገብቼ አንደኛው ስራ ትእዛዝ ተቀብዬ ቀብድ ተቀብያት ዕቃ አዝዤ ገዝቼ የሚደፍ ምናምን አስገብቼ ቆራርጬ እነሱን እንትን አልኩኝና ማታ ወደ ቤተ ክርስቲያን እንትን አልኩኝ። ጸሎት ለማድረግ ሄጄ አጋጣሚ ልጆች የሆነ ግርግር ሰፈር ውስጥ ነበርና ብዙ ሰው ስለነበረ እርጥብ ምናምን ይሸጥ ስለነበረ አካባቢ ላይ ሰው ብዛት ስለነበረ ልጆች መንገድ ላይ መግባት ሳልችል ሄድኩኝ። ጠዋት ስመጣ እንደዛው በቃ ነገሮች ጭንቀት ውስጥ አድርጎኛል። ራሴን በቃ የሆነ ማማረር ውስጥ ምናምን ገብቻለሁ። ራሴን በጣም እየተደበርኩ ነው። በቃ ሌላ ነገር ውስጥ ነው ያለሁት። አይ የመጣው ይምጣ፣ አሁንም በቃ የፈለጉትን ይበሉ፣ እምነቴን በስነ ስርዓት እያካሄድኩ እንትን ብል ይሻለኛል በሚለው ወሰን ሄድኩኝ። ጸልዬ ቤተክርስቲያን ተሳልሜ አስቡት። በጣም ለኔ ትልቅ ድፍረት ነው። በቃ ከጀርባዬም ተመቶ አንገቴ ልባል እችላለሁ። ምክንያቱም ቤተክርስቲያኗ አስፓልቱ እንደዚህ ነው፣ መኪና ያልፋል። እኔ ፊቴን አዙሬ ነው። ቤተክርስቲያኗ በር ፊት ለፊት ነው። ምናልባት የእጅጋ ሰው ሊያውቀው ይችላል እና ፊት ለፊት ነው። ተሳልሜ አማትቤ በሩን ስሜ አምላኬ ብዬ ጸልዬ ፊቴን ሳዞር የአይናሌ ጓደኛ እኔን ትእዛዝ ያዘኝ የአይናሌ ጓደኛ ፊት ለፊት አየ። እንዴት ልበላችሁ በቃ ክውን ያልኩት በቃ ምን ውስጥ ልግባ ቢቻል እኔ ፊቴን ብገለብጠው በዛ ሰዓት ደስታዬ ነበር። ድንገት ነው ያልኩት ክው። እሱም አየኝ እኔም አየሁት። ምንም አላለኝም። ዝም ብሎ ፊቱን አዙሮ ሄደ። እኔም ዝም ብዬ ሄድኩኝ። አውቆኛል አላወቀኝ። አውቆኝ ነው አውቆ የሄደው ምን ሆኖ ሙሉ ቀን ከዚህ ጭንቀት ጋር ዋልኩኝ። ወደ 11 ሰዓት አካባቢ ሲደርስ ሄድኩኝ። በቃ እየፈራውን ቢሆን ምን አይቶኛል ወይ ይሄን ነገር ማረጋገጥ አለብኝ። ትእዛዝ ደግሞ ካፎቅ ብዙ ትእዛዝ አለብኝ። እዛ ፎቅ ውስጥ ዕቃ ታዝዣለሁ። ዕቃ ኤምዲኤፍ ገብቷል። ቁምሳጥን የተጀመረ ቁምሳጥን አለ፣ አልጋ አለ፣ ኮንትሮል ብፌዎች ምናምን፣ ቲቪ ስታንዶች፣ ጠረጴዛዎች የተጀመሩ አሉ። የሆነ የጂም ቤት ሎከሮች ምናምን ጀምሬያለሁ። እነሱ ሁላ አሉ እና የዛ ቤት ነው የዛ ፎቅ ውስጥ ያሉ ሰዎች ነው ያዘዙኝ። እዛው በደንብ ነው የሚያውቁኝ እዛ አካባቢ ያሉ ሰዎች። ሄድኩኝ። ስገባ ሁሉንም አይኑን ነው የምጠብቀው፣ ሁሉንም ማለት ነው።
ምን ይለኛል? ይሄኛውን መጠብተን ተናግሯቸው ይሁን ያየኝ ልጅ ነግሯቸው ይሁን አይኑን ነው የምጠብቀው የሚሉ እስማኤል ሲሉኝ ድንብርብር እያልኩ ነው ዝር አቤት አሆዮ ሰላም ነው ደህና ነሽ? እንደ ድሮ አላናግራትም። ወዲያውኑ ተነስቼ ምን ሆነሃል እና በኋላ አናግረኝ እፈልጋለሁ ሲሉኝ ሌላ ነገር እየመሰለኝ ድንጋጤ፣ ጭንቀት። ከዛ ሰውየው ጋር እየፈራው ገባው። ወሬ አህመድ አይናሌ መቼ ወግዶ አልኩት። አይናሌ የለም ወሬ አህመድ ስለው የለም አይናሌ አይ ቀሪ ብር ነበረበት እና እኔ ደግሞ ብሩ ያስፈልገኛል ለስራ እና ብሩን እንዲልክልኝ ፈልጌ ነበር አልኩት። እዛ አይናሌ ጅቡቲ ሄዷል አለኝ። ምን እልክልሃለሁ ከመሄዴ በፊት ብሎኝ ነበር እኮ አልኩት። እኮ እኔ እንጃ አልነገረኝም ግን ሄዷል ጅቡቲ ሲለኝ እሺ ብዬ በቃ እየወረድኩኝ እየፈራው ደወልኩለት። ስደውል ስልኩ ይጠራል። እንግዲህ አስቡት የጅጅጋ ስልክ ጅቡቲ እንዴት ይሰራል? ክውን ያልኩት በቃ አውቀውብኛል ነግሮታል ማለት ነው። ስልኩን አነሳና ልጁ እንደ ዱሮው እየሳቀ ወሬ እስማኤል እንዴት ነህ ደህና ነህ ረሳው አይደለ? አይ አሁን እኮ እንትና አህመድ እኮ ጅቡቲ ሄዷል ምናምን አለኝ ስለው አይ ጅቡቲ ገና ሊሄድ ነው ዛሬ አዲስ አበባ ነው ያለሁት ነገር ምን ሰው ኦኬ የምሩን ነው ሊሄድ ነው ለካ ስለዚህ በቃ አልኩኝና ብሩን ፈልጌ ነበር ስለው ችግር የለውም አሁን አስገባልሃለሁ አለኝ። አልነገረውም በቃ ምናምን በሚለው ወረድኩ። ወደ ሰፈር ሲሄድ ልጆች ድጋሚ ሲሄድ እግዚአብሔርን አመስግኜ ተሳልሜ ድጋሚ ነው ተሳልሜ ስዞር የሰፈር ልጆች አዩኝ። እግዚአብሔር ይመስገን ብዬ ተሳልሜ ምን ብዬ ድጋሚ ስዞር ልጆቹ የሰፈር ልጆች እያዩኝ ነው። ወዲያውኑ ወደፊት አልወጣም። ወደ ቤተ ክርስቲያን የገባሁት ቀጥታ። እዛ እንደውም እኔ የእነሱን አሁን እንዴት አድርጌ ነው እንትን ያሰብኩት አላዩኝም። እኔ መሆኔን በደንብ እርግጠኛ አልሆንም በሚለው ነው ያስኩትና ገባሁኝ። ከዛ እየጨነቀኝ ለምን ኪዳነ ምህረት አልሄድም አልኩኝና ወጥቼ ቀጥታ አሁን ወደ 11 ሰዓት ተኩል ምናምን ሆኗል። ሰዓት እየሄደ ነው። ቀጥታ ሄድኩኝና ኪዳነ ምህረት ጸሎት አድርጌ ጸልዬ ጉባኤ ነገር ነበረ ጉባኤውን እንትን ብዬ በቃ አሁን እየመሸ ነው ግን አልጨለምም ብርሃን እንዳለ ነው ወጣሁ። በቃ ብቻዬን ከራሴ ጋር እየተነጋገርኩ እየሄድኩኝ ቆመዋል መንገድ ዳር ድልድይ አለች። ድልድዩ ኪዳነ ምህረት መስመር ድልድይ በታች አለች። ድልድዩ ላይ ቆመዋል። ስመጣ እየፈራው እየተጠጋቸው መጣ። ሲል ከየዳወስ እስማኤል ብሎ ብቻ ኮብልስቶን ሲወረውር ታፋይ ላይ ያገኘኝ ድንግጥ ብዬ ምንድነው በቃ እንዴት ልበላችሁ ድንብርብር ነው ምንድነው ሳሚ ዋማይ ምን አደረኩ ምናምን ስለው ሲል ከየዳውስ አንተ እኛ ላይ ተዋሻለህ አንተ ሙስሊም ሆነ እንዴት ምናምን በቃ አውቀዋል በሚለው ሮጥኩኝ። ተነስቼ ተከተሉኝ። በዛኛው መስመር ዞርኩኝ። እየተከተሉኝ ሰፈር ሚካኤል ስደርስ ሚካኤል መታጠፊያ ገባው። በጀርባ በር የመቃብር በር አለች። በዛች ጋር ዘበኛው እንትን ብዬ አስወጣኝ ነግሬው ወጣው። ሰፈር ደረስኩ። ሰፈር ደርሼ ስልክ ደውዬ ልብስ እንደዚህ ላሳጥብ ነው በቃ ምክንያቱም የሚደርስብኝም በደንብ ነው የማውቀው። ይኸው ላይገሉኝ ይችላሉ ግን በደንብ አድርገው ነው የሚያቆስሉኝ። አልፎ አይኔን ሊያጠፉ ሊሰብሩኝ በሰላም እንድኖርም ላያደርጉኝ እንደሚችሉ በደንብ አውቃለሁ። ትላልቅ ሰዎች ዝም ቢሉ ወጣቶች ዝም እንደማይሉ ምክንያቱም ጓደኞቼ ሁሉም የሚረዳ ነው ዝም እንደማይሉ አውቃለሁ። ወንድሞቼ ቢሰሙ እንኳን እኔን ወደኋላ ለመመለስ ሲሉ ምንም ከማድረግ ወደኋላ አይሉም ነበር። እኔን ከመምታት ወደኋላ አይልም። የሚደርስብኝ ቁጣ የሚደርስብኝ ቃላቶች ይሄ ሁሉ ፊት ለፊት የመጣ ድንጋጤ በቃ ምን ወሰንኩኝ። በቃ ተነስቼ ልሂድ ተነሳው። እቃ ልብሱ መጣ ሌላ ሳጥብ ነው ብዬ ልጅቷ ጋር ደውዬ አመጣች። አቀበለችኝ። ልብሱን ወስጄ አስቀምጬ ሰው ዞር ከመንገድ ላይ እስክል ጠብቄ ቀጥታ መንገድ ዳርቼ ሐረር ነው የተሳፈርኩት። እጄ ላይ ባለው ብር አካውንቴ ላይ ባለው 20 ምናምን ሺህ ብር አካውንቴ ላይ ነበረ። ቀጥታ ሐረር በሁለተኛው ቀን ተደወለ። ወንድሜ ደወለልኝ። የት ሄደ ነው አንተ ተባልኩኝ። አይ የትም እዚሁ ቅርብ ነኝ እየፈራሁ። ከዛ በሁለተኛው ቀን ሰፈር ደውዬ ምናምን እኔ ለስራ ወጥቼ ነው እንደዚህ በዚህ ምክንያት አላልኩም። ልጅቷንም እዛ አካባቢ አሁን ታርቀን ስለነበረ እሷንም
እዛው አካባቢ ስለነበረች እንደዚህ እኔ ሀረር ነው ያለሁት በእምነቱ ጉዳይ እንደሆነ አልነገርኳትም ምናምን ስል አረ በጣም ብዙ ሰው መጥቶ እየፈለገህ ነው፣ ግማሹ ዕቃ አዘናል ይላል፣ ግማሹ እሱን የፈለግ ነው ይላል። እነዛ ደግሞ ልጆች ጓደኞቼ መጥተው ነበረ ምናምን ሲባል በቃ ፈራው ባሰ። ከዛ ወደ 11 ሰዓት አካባቢ ለወንድሜ ልነግረው ደወልኩኝ። ልነግረው ፈለግኩና ስለ እምነቱ ፈራውና በቃ ስራ ተበላሽቶብኛል አልኩት። ከድር ስራ ተበላሽቶብኛል፣ እኔ ሄጃለሁ፣ ቀሪ ብር እነሱ ጋር አሉ፣ ጨራርሳችሁ ስጧቸው እና ትርፉን ውሰዱት፣ እኔ ልሄድ ነው። ወዴት ነው የምትሄደው አለኝ። እንደዛ ያዋጣሃል? ይሄን ሲለኝ አይ በቃ ይሻላል ብያለሁ። ተመለስና አውርተን በቃ አሁን ይገባኝ። ተመለስና ተረጋግተህ አውርተህ ትወስናለህ። ህይወት የራስ ምርጫ ነች፣ የፈለግከውን ህይወት መምረጥ ትችላለህ ሲለኝ ስለ እምነቱ እንዳወቀ ነው ይገባኝ። ደነገጥኩኝ። በቃ ይሄን ሲለኝ ስልኩን ዘጋኝ። ቻው ብዬ ትንሽ እንደቆየን መልሶ ደወለ። የገባህበት ብትገባ አታመልጠኝም፣ የት እንዳለህ አውቃለሁ፣ ወይ ሀረር ወይ ድሬዳዋ ነው የምትሆነው፣ እመጣልሃለሁ ሲባል በአራተኛው ቀን ትኬት ቆርጬ እኔ በህይወቴ አዲስ አበባን ምን እንደሆነች ከየት ነች ወዴት ነች አዲስ አበባን አላውቃት። አዲስ አበባ ገባሁ። አዲስ አበባ ስገባ አውቶቡስ ድሮ የሆነ ጊዜ መጥቼ ነበረና መስቀል አደባባይ እንትን ነበረ፣ ባሶች ይቆሙ ነበረ እና ባስ ከዛ ጋር ተሳፍሬ አውቃለሁ። እንግዲህ አሁን ከቆመ ነው እንጂ ይመስለኛል በእርግጠኝነት በጣም የቆየ ቢሆን የልጅነት ነገር ቢሆንም እዛ ነበረ ባስ የሚቆሙ እና እዛ ነበር የገመትኩት። መኪናው ዝም ብሎን ይዞን ሲሄድ እየተጨነቅኩ መጣሁ። ከዛ እዚህ አይደለም የሚቆመው የአውቶቡስ ተራ ነው ተብዬ ሄድኩኝ። አውቶቡስ ተራ ወረድን። ሌባ ምናምን አለ ተብሎ ስለሚነገር አዲስ አበባ በጣም ፈራ ነበረ። እየፈራው ምናምን እያልኩ አልጋ ያው ብዙ ሰው አይቷታል መሰለኝ አልጋ ቤቷን የሆነ ጊዜ እዛ ብዙ ጊዜ ላይ የሚገባባት ቤት የነበረች እዛ ቤት ያስኩኝ አዲስ አበባ ገባው ማለት ነው። ያው በጣም ያስፈራ ነበረ። እንዴት ልበላችሁ፣ ማልቀስ ፈልግ ነበረ። ቤተክርስቲያን ሄጄ አልቅሼ አይወጣልኝም። በቃ የሆነ ሰው ፈልግ ነበረ ከጎኔ አይዞክ የሚለኝ። ከዛ ስተት ሰራው የማይሆን ነገር ነው እንዴ ሰራው ትላለሁ። ጭንቅ ይለኛል። በቃ ፍርሃቱ ልነግራችሁ አልችልም። ከዛ ምን ወሰንኩኝ፣ በቃ ሌላ ስንትም ሰው ይኖር የለ እንዴ እንትን ብሎ የተሻለ ህይወት ነገ መኖር ይችላል ከእምነቴንም እንደውም በሰላም እያስተናገድኩኝ እና ወሰንኩኝ ስራ ለመፈለግ። ከተማውን ሙሉ ተሽከረከርኩኝ፣ ሙሉ ማለት ነው በእግር። መጨረሻ ቢከብደኝ እንትን በወረቀት ደረቴ ላይ እና ወገቤ ላይ አሰርቼ ጽፌ ስራ ስጡኝ ባካችሁን የሚል የሚያየኝ ይስቅብኛል። ግማሹ አፉን ይዞ ይለኛል፣ እዚሁ ጋር ያስፈራኛል፣ እዚሁ ጋር በርታ አይዞክ የሚለኛል። መንገድ እያለፍኩኝ 200 ብር የሚሰጠኝ 50 ብር የሚሰጠኝ ሰው ነበረ። ደከመኝና በጣም ተጉዤ ነው የመጣሁት በእግር። የሆነ እንትን መስቀል አደባባይ ፊት ለፊት ተቀመጥኩ እና አንድ እህት ከመኪና ወረደች እና መታ ከጎኔ አይዞክ ምን ሆነ ነው አለችኝ። አይ ምንም ስራ ፈልጌ ነው። አይዞ የኔ ልጅ ጌታ መምጫው ደርሷል፣ እሱ ይረዳሃል እና ከቻልክ ወደ ወንጌላችን ናና የማግዝህ ነገር ካለ ብላ እንትን ሰጠች። ወረቀት እንትን የተጻፈበት የትምህርት እንትን ነውና ኮፒ አድርጎ እንትን ማለት ምናምን አይቻልም ይላል። አነበብኩኝ። ትዝ ሲለኝ ለካ የፕሮቴስታንት እምነት ነው። አነበብኩኝ። በባህሪ ማንም ይሁን ማን የሰው ልጅ እስከሆነ ድረስ እኔ ለማንም መጥፎ መልስ አልመልስም። ጥሩ መጥፎ ላደረገብኝ ጥሩ ነው የማደርገው። ምንም ማንንም መጥፎ መናገር አልፈልግም። ሳየው የፕሮቴስታንት ነው ትዝ ሲለኝ እምቢ አላልኳትም። አይ አልችልም ምናምን። እሺ አመሰግናለሁ እግዚአብሔር ያክብርልኝ ብያ ሸኟት። በሰላም ሄደች ደስተኛ ሆና። ስልክህን ብላኝ ስልክ ተለዋውጠን ነበር። እሺ ስልክ ስትነኝ ስጥት አለዋሻትም ሚስኮል አድርጋ አይታ እሺ ችግር የለም በቃ ደውልልሃለሁ ትመጣለህ እሺ ብዬ
ተለያየ። ወዲያውኑ እንደሄደች ያው አምላኬ ይቅርታ አድርግልኝ ብዬ ብሎክ አደረኳት ማለት ነው። በተን ስልክን ያዝኩት ብሎክ አደረኳት ወዲያውኑ። ምክንያቱም የእምነት እኔ የገባሁበትን የፈለግኩት እምነት ስላልሆነ ያው ወደ ሌላ አይነት ነገር መሄድ ስላልፈለግኩኝ በሰዓቱ እንደዛ አደረኩኝ። ለረዳችኝ እርዳታ እግዚአብሔርን አመስግኜ የተሰጠችኝ ብሩን ይዤ ይህን ሰዓት ቢደረግልኝ እጄ ላይ እኔ ብር ነበረኝ ራሴ። ግን ሰው በቃ የሆነ እኔን እያየ የነበረው በሌላ መልክ ስለነበረ ምንም አላልኩም። ከዛ ተነሳው ወደ ቤት ሄድኩኝ። ስራ በቃ ማግኘት አልቻልኩም። አሁን እየከበደኝ እየፈራው መጣ። መጀመሪያ ተስፋ ለራሴ የሰጠሁትን ተስፋ ማጣት በቃ ሙሉ ለሙሉ እርግጠኛ እየሆንኩ መጣሁ። ይሄ ብርም ከእጅ እያለቀ ነው፣ ወደ ጎዳና ነው የምወጣው እያልኩ እየፈራው በቃ እየሰጋው እየጨነቀኝ መጣ። ያልኩት አልቀረም፣ ነገሮች አሉን እንጂ ወጣው ማለት ነው ወደ ጎዳና። ከዛ ማብራት የሚበዛበትን ቦታ ፈለግኩኝ። ማለት ማታ ሳድር አደጋ ከምንም ነገር ለመትረፍ ማብራት የበዛበት ቦታ፣ የሰው እግር የሚበዛበት ቦታ ፈለግኩኝ። ምን ተባልኩኝ? ወደ በጣም እንትን ሄድኩኝ፣ ራኤል ሲሄድ ቦታው ምናምን ሰው እንትን የፈረሰ ምንም ስላለ እዚህ አይደለም ከቻልክ አሉ ቦሌ መድኃኒዓለም ሂድ፣ የሚረዳህን እንኳን አታጣም፣ እዛ አካባቢ ይሁን አሉኝ። ልጆቹ እዛው እንትን ናቸው፣ እነሱም እዛ ጎዳና ተዳዳሪ ናቸውና ወደዛ ሂድ። አለባበሴ የጎዳና አለባበስ አይመስልም፣ የጎዳና ተዳዳሪ አልመስልም። ሁኔታዬ ምናምን ያንን በቃ ለሌላ ነገር የመጣው ነው እንጂ የሚመስለው እንደዚህ ጎዳና የወጣው ሰው አይመስልም። እና ብዙ ሰው እየተጠራጠረኝ በማይሆን መልክን የሚያይን ፊቴን ምናምን ጃኬቱን ገልብጬ ለብሼው እንትኑ የተጻፈበትን ቁጭ አልኩኝ። አሁን አንደኛ በህይወቴ እኔ እንደዚህ ቤተክርስቲያን ውስጥ አድሬም አላቅም፣ በር ስርም አድሬ አላቅም። እኔ ከባድ ነው፣ በጣም ነው ያስፈራው፣ በጣም ማለት ነው። ቀን አልቀመጥም፣ እየዞርኩ ነው የምውለው። ማታ 12 ሰዓት ሲሆን እመጣና ግቢ ውስጥ ቁጭ ብዬ ሰው መውጣት ሲጀምር ምናምን እወጣና ዘበኞቹ ምክንያቱም ቦርሳ ይዤ ሁሌ ነው የሚያዩኝ፣ ሁሌ ነው ቦሌ መድኃኒዓለም ዘበኞቹ የሚያዩኝ እና በጣም ነው የምፈራው። ምክንያቱም ቦርሳ እያያዜ ሁልጊዜ እዛ ጋር መገኘቴ ሁኔታዬ ምናምን ያስፈራል። እና ስወጣ የሰው እጅ የሚጠብቁ ጎዳና ተዳዳሪዎች ምናምን ቁጭ ብሎ እነሱም እየለመኑ ነው። እኔም ጥግ ላይ እንደዚህ ጃኬቱን ለብሼ ቦርሳዬ ላይ ተቀምጬ ሰዓቷ በቃ ሰው ዞር እስኪልበትና ለመተኛት ሰዓት እጠብቃለሁ። ተኛው። የመጀመሪያ ቀን ስተኛ እንቅልፍ አይደለም እንደዚህ እንቅልፍ እንኳን የለም፣ እንቅልፍ መተኛት የለም። እንዴት እተኛለሁ? ፍርሃቱ ራሱ አያስተኛችሁ። ሰው የሆነ ኮሽታ ሸካክ ሲል የሰው እግር ብድግ ፍጥጥ ወደዚህ ወደዛ ከዛ ብርዱ ደግሞ በጣም ነው የሚበርደው፣ በጣም ማለት ነው በጣም ነው የሚበርደው። አርጌ አያለው እመልሳለሁ፣ ፊቴን የሚበርደኛልና ወዲያውም ደግሞ የሆነ መኪና ድምፅ ምንም ስሰማ ግልጥ አደርጋለሁ፣ አያለሁ። ቤተ ክርስቲያን ለመሳለም የመጣ ሰው ደግሞ እኔን እያየ እንትን ማለት ነው ራሱ ጀመረ። በእኔ ቦታ ላይ መጥቶ አማትቦ ተሳልሞ መሄድ ፈራ። ነጭ ነው ለብሰው ከላይ አንሶላዋ ሲያዩኝ እኔ እስከ መፍራት ድረስ ማለት ነው ሰው ራሱ። ከዛ በቃ እየጨነቀኝ መጣ። ከዛ ብርም ከእጄ አልቋል። አሁን የምበላበትም ነገር የለም፣ ምንም የለም። አንዲት እናት አለች እዛ ጋር እንደዚህ እሷም እዛ ጋር የምትተኛ እኔ ካሌለው እኔ እዛ ካሌለው አትተኛም፣ እሷም ትፈራለች። የኔ ልጅ እዚህ ነህ? አዎ በቃ እየጠበቀኝ ትላለች። እሺማ ምክንያቱም አልተኛም እንቅልፍ እምቢ ይለኛል። እሺ ብያቸው እሳቸው ናቸው የሆነ እንትን ትራፊ ሲመጣ ምናምን ምግብ አካፍሎ ምናምን ብላ ብሎ የሚያበሉኝ የነበረው እሳቸው ጋር እዛው እየበላው እግዚአብሔር ይመስገን። እንደዛም ሆኖ ይፈሩኝ ነበር እሳቸው ራሱ። አሁን እሳቸው ራሱ እንደዛ ሆኖ ይፈሩኝ ነበር። በቃ እንዴ በጣም ነው የሚጨንቀው። በጣም አይታችሁ ከሆነ ቦሌ መድኃኒዓለም ማለት በፊት ለፊተኛው በር እንደዚህ ሙሉ ዛፍ ነው፣ እንጨቶቹ የተተከሉት ናቸው። ፖሊሶቹ በዛ ላይ ይመላለሳሉ። ይሄ ወቅት የምን ወቅት ነው? አፍሪካ ህብረት ማህበር ኢትዮጵያ ላይ ስብሰባ ሊካሄድ የነበረበት ሰዓት ነው። ፖሊሶቹ
ምክንያት ነው የሚፈልጉት ሰው ይዞ ለመሄድ ማለት ነው። እኔ መታወቂያ ይዣለሁ፣ ምንም አያደርጉኝም። የትምህርት ሰርቲፊኬት ይዤ ላይ ያለ አሳያቸዋለሁ። ምክንያቱም እንዴት ነው ያሰብኩት? ቀለል አድርጌ ነው ያሰብኩት። የመጀመሪያ ቀን ምሽት መጣ አንደኛው፣ ተነሳለኝ። ብድግ ተነስ ባል እንግዲህ ቀጥ ብዬ ነው ብድግ። ማንም የለኝም። ለሚደርስ ዱላ ቢደርስብኝ እኔ ኩርምም ብዬ ነው የምቀመጠው። ደህና ምግብ አልበላምን፣ ደንግጫለሁ፣ ፍርሃት ላይ ነው ያለ። ተነስ ሲለኝ ብድግ ቀጥ ብዬ ነው የቆምኩት። አቤት አልኩት። ምንድን ነህ አለኝ። አይ ምንም፣ እዚሁ እንትን ተቸግሬ እዚህ ነው የማድረው። ከየት ነው የመጣኸው? ከጅጅጋ። ለምን መጣ? ጥያቄ በጥያቄ ያደረገኝ። አረ እንዲህ ተቸግሬ ነው፣ ስራ ፈልጌ ነው፣ ስራ ትቼ ዶክመንቴን ላሳይ ይችላለሁ ብዬ እስከ 12 የተማርኩበትን መታወቂያን ሁሉ ነገር አሳየሁት። አየውና እሺ ለዛሬ እዚህ እደር፣ ከነገ በኋላ ደግሞ እዚህ ባገኝ ወየው ለኔ አስጭንሃለሁ፣ ስላሳዘንከኝ ነው፣ ስራ ስላልከኝ ነው፣ እኔም አልፌበት አውቃለሁ እና ስለዚህ እደር፣ ለዛሬ ችግር የለውም ተባለ። እሺ ብዬ እንቅልፍ ተኝቼ አላውቅም። በእርግጥ በቃ ቁጭ ብዬ ነው የማድረው። ብርዱም አያስተኛም፣ ምን ለምጄው አላውቅም። እንደዛ አይነት ብርድ፣ ፍርሃቱም አያስተኛም፣ ጭንቀቱ። እዛ እየፈራው ግቢ ውስጥ ቤተክርስቲያን ግቢ ውስጥ ማደር አይቻልም። ምክንያቱም ከሁኔታው አንጻር በደንብ ነው ሁሉም የሚረዳው ይህን ጊዜ ማለት ነው። የሆነ ኃላፊነት ወስዶ እኔ ኃላፊነትን ወስዳለሁ ያለ ዘበኛ ካለ ሊያስተኛኝ ይችላል። ግን ከዛ ባለፈ አይቻልም። ለእኔ ተፈቅዶ ለሌላ መከልከል አይቻልም እና ከዛ አንጻር አይቻልም ነበር። ዘበኞቹ ሰዓት ከደረሰ እየዞሩ ነው የሚያስወጡት። ወጣ። ከዛ የሆነ ቀን የዛን ቀን ጠዋት ማለት ነው። የዛን ቀን ጠዋት እዛ ጋር ሻይ ቡና የሚሸጡ እናቶች አሉ። ሁሌ እየሄድኩ ምግብ የምበላበት እዛ እነሱ ጋር ቁጭ ብዬ ቁርስ በልቼ ምን ብዬ ስመለየው እግዚአብሔርን የማመሰግነው ነገር በዛ ሁኔታ ውስጥ ሁኜ ራሱ ሁሌ እንዳመሰገንኩት ነው። ጥሩ ነገር ያጋጥመኛል እንጂ መጥፎ ያጋጥመኛል ብዬ አላሰብኩም። የምሬን በጣም ደስተኛ ነበርኩኝ። እኔ ለምን እንደዛ ልቡናዬን ደስተኛ እንዳደረገው እንግዲህ ምክንያት ስለነበረው ነው። ይሄው ለዚሁ ምንም እንድፈራ፣ ምንም እንዲጨንቀኝ፣ ምንም እንድሰጋ እንኳን እዛ ጋር እንትን ነገር ቢኖሩብኝ ልቤ እንዲሸበር ወይ ደግሞ በእምነት ዙሪያ ልቤ እንዲሸበር አላደረገኝ። አጠንክሮ ነበር ያዘኝ። ጠዋት ትዝ ካላችሁ አንድ ወንድማችን ዘማሪ በእመቤታችን ጸበል አይኔ በራልኝ ብሎ ማስታወቂያ እነ ጎልድ ሰርተውለት እነ አባቢ እነ ፋሲል ሰርተውለት ትዝ ካላችሁ ያኔ የሆነ ቤተክርስቲያንም ጉባኤ ፕሮግራም ነበርና ያም ማስታወቂያ ለእንትኑ ያን ፕሮሞሽን ለዝማሬው ሊሰሩለት ቆሟል። እሳቸውን ደግሞ የሆነ መዝሙር ላይና የሆነ ቦታ አይቻቸዋለሁ። ልጆቹን ደግሞ አውቃቸዋለሁ። ጎልድንም አውቀዋለሁ፣ አባቢን አውቀዋለሁ፣ አንዱ ዓለም ማለት ነው፣ ፋሲልን አውቀዋለሁ፣ ቢኒን አውቃቸዋለሁ። እዛ ጋር ያየዋቸውን እንዳለ አውቃቸዋለሁ። የዛን ቀን የነበሩት ጎልድ፣ አባቢ፣ ፋሲል ነበሩ። 3 ነበሩ። ቪዲዮ እየቀረጹ እየሰሩ ነው ከሳቸው ጋር ከመዘምሩ ጋር ማለት ነው። እና እያየዋቸው ዝም ብዬ ቆምኩኝ። ጉርሻ ተሸክም ያለው ቆሜ ዝም ብዬ አየዋቸው። አዩኝ። ከዛ ጠጋ አለኝና አባቢ ታውቀዋለህ እንዴ አለኝ። ታውቀናለህ ወይስ እሳቸውን ነው የምታውቀው ሲለኝ አይ ትንሽ የማውቃቸው ይመስለኛል። መዝሙር ሰርተው በመዝሙር ላይ የሆነ ቦታ ላይ ግን አይቻቸው ላውቃቸዋለሁ መሰለኝ። እናንተን ደግሞ በደንብ ነው የማውቃችሁ ቲክቶክ ላይ አልኳቸው። ወይ ለኔ አባት ምናምን አለኝና ሰላም ብሎኝ ከዛ ቆይ እንደውም እንዳትሄድ ካሜራ ምናምን መቅረጽ ትችላለህ ትቀርጸናለህ አለኝ። እሺ አልኩት። እንግዲህ እኔ አሁን እዚህ ጋር እኔ እግዚአብሔር በምክንያት እነሱን አምጥቶ ከኔ ጋር ሲያገናኛቸው ነው። በቅቶሃል ፈተናው ተሻገር ሲለኝ ነው። የምሬን ነው የምላችሁ። በቅቶሃል በቃ አሁን ይሄን ያህል በቃ ይብቃ፣ ድካሙ ይብቃህና ከድካም ላንሳክ ሲል ነው። በምክንያት እኔንም በዛ መንገድ ያመጣኝ እናሱንም በዛ ያመጣቸው በምክንያት ነው። ለኔ ሲል ነው ያመጣቸው። መጡ። ጎልድ ያስፈራል። ፂሙ ረጅም ነው እንደምታውቁት ነው። አይኖቹ ኮስተር ያሉ ናቸው። ያስፈራል። እና
ዳር ይዞ ሰውነቱ ግዝፍ ያለ ነው። ዳር ይዞ ቆሟል። እሱ ሰላም በለው ሰላም ብዬው አባቢ እየሳቀን የሚያናግረኝ ፋሲል ወጣት ነው። ጀስት የፊት ኤጁ ከኔ ጋር ተመሳሳይ ስለሆነ ያን ያህል አልፈራሁትም። ጎልድ ግን ያስፈራ ነበረ። በቃ የሰውነቱ ግዝፈት፣ ፂሙ ኮስተር ብሎ ኬፕ ለብሷል ምናምን በቃ ጭንቅ ነው የሚለው ያስፈራል። እና የፈራሁት ሰላም አልኩት ምናምን ቆምኩ። ከዛ ቪዲዮ ከቀረስኳቸው በኋላ አባቢ ጠጋልና እና ኬት ወዴት ነው ቦርሳ ተሸክመህ ደግሞ አለኝ። በሰላም ነው ሲለኝ አይ በሰላም ነው ከዚህ ወደዚህ ነው ትንሽ ተቸግሬ ነው ስለው እንዴ ምን ችግር አለው ምን እንርዳ ታዲያ ምን እናግዝህ አለኝ። እንደ ቀልድ ሲጠይቀኝ እየፈራው ነገርኩት። አይ እንደዚህ ከሌላ ሀገር ነው የመጣሁት ትንሽ በእምነት ዙሪያ ነው ስለው ማለት ምን ተፈጥሮ ምን ችግር አለ ምናምን የት አካባቢ ጅጅጋ እና ምን ሆኖ ነው ምናምን ሲለኝ አይ እንደዚህ ከሌላ እምነት ነበር የመጣሁት እስልምና ነበር ግን ከሙስሊምና ወደዚህ እምነት ቀይሬ ነው እና ትንሽ በስጋትና በፍርሃት ሆኜ ነው ከዛ ካለው በሸሽቼ እዚህ የመጣሁት እዚህ ማንም የለኝም ስራም ብፈልግ ላገኝ አልቻልኩም ብዬ ያለውን ሁኔታ ሁሉ ነገርኩት። ደነገጡ። ወዲያውኑ ተጠራሩና እኛ እናግዝሃለን እኛ ብቻችንን ቢያቅተን እንኳን ቪዲዮ እንሰራልሃለን ወዲያውኑ እርዳታ የምታገኘው እናግዝሃለን ቪዲዮ ይሰራልህ ምናምን አለኝ። እሺ ችግር የለውም አልኳቸው። ከዛ የዛው ጋር ዛሬ እዚህ ማደር የለብን የማታውን ሁኔታ ነገርኳቸው የፖሊሶቹንም ዛ ችግር የለውም ለዛሬ እዚህ አታድርም አልጋ ታድራለህ ነገ እኛ እንመጣለን ነገ ጠብቀኝ ብሎ ብር 800 ብር ተሰጥቶኝ አልጋ ያዝ ተብዬ ተላኩኝ። ቦሌ መድኃኒዓለም ቀጥታ ወደ ማለት ነው እግዚአብሔርና መስገን ጸልይ አምላኬ ሆይ ተመስገን ብዬ ቀጥታ ወደ አውቶቡስ ተራ የማውቀው አልጋ ቤት አውቶቡስ ተራ ነው። መጀመሪያ የሆነ ቀን ብቻ መሽቶብኝ ውድ ነው ቀነኒሳ አደርኩኝ እዛው ቦሌ መድኃኒዓለም ፊት ለፊት ማለት ነው። 5 ቀን ደግሞ ያደርኩት ቺቺኒያ አካባቢ ነው ያደርኩት እና በቃ ከነዚህ ውጪ በደንብ የማውቀው ስፍራ የለም። አንድ ቀን ያደርኩበትን አልጋ ያንን ነው ተመልሼ የሚይዘው እና እዚህኛው 5 ቀን ያደርኩት ከቦታ ርቀት የተነሳ ነው እዛ መሄድ ስለማልችል በዛ ሰዓት ባለኝ ብር የገባሁት ብሩ እያለቀ ከእጄ በመጣ ሰዓት የኛውን ደግሞ እዚህ ምናምን ምግብም ከውጪ መጀመሪያ አካባቢ በቃ ዝም ብዬ ነበር ብር ቶሎ ስራ ማገኘ ስለመሰለኝ ምናምን ራሱ እጄ ላይ ምንም እርዳታ የሚያስፈልገኝ ሰው ይሄ ስረዳ ነበር። በቃ ሰው እጅ ሲዘረጋ ምናምን ሳይ ስሰጥ ምን እያረኩ ስለነበረ ከዛ አደርኩኝ። ጠዋት መጣሁ እንደተባልኩ ጠዋት እናገኛለን ስለተባልኩ ቦርሳዬን ጥዬ አልሄድም። ቦርሳዬን ተሸክሜ መጣሁ። መጥቼ ብጠብቅ አልመጡም። እንዳልደውልላቸው ስልኬ ስክሪኑ አፈሷል። ሰው ሲደውልልኝ ብቻ ነው ማንሳት የምችለው። የማውቀው ቁጥር በቃል የማውቀው ወይ ደግሞ የተጻፈልኝ ካለ እነሱን ጽፌ መደወል ብቻ ነው የምችለው። ብጠብቅ አልሆነላቸውም። ለካ እነሱም የራሳቸው ኬዝ ይዟቸው ነው። እንዴት ይምጡ? መሸብኝ። ሲመሽ አንደኛ ውጪ ባገኝክ ተብያለሁ። ፖሊሱ ውጪ ባገኝክ እጭናለሁ ብሎኛል። የት ልሂድ? በቃ ምን ውስጥ ልግባ? ፍርሃት ሆነብኝ። እዛ እየፈራሁ ወጣውና ቀይ መጣ ይምጣ ምናልባት እግዚአብሔር ይጠብቀኛል ብዬ ወጣን። ተኛው። ማንም አልመጣብኝም። አድሬ ነጋ። ሰላም እግዚአብሔር ይመስገን ተመስገን ብዬ ብዬ እዛ ጸልዬ አልኩኝ። ከዛ በሁለተኛው ቀን አልመጡም። በቃ አይመጡም ብዬ አመንኩኝ። በቃ ፈራሁኝ ማለት ነው። ከበደኝ። እዛ ይዛን በቃ የሆነ የዋሹኝ መስሎ ታየኝ። እንዲሁ ለማለት ነው አልኩኝ። ከዛ ካወቃችሁት የቀጭኑ ልጅ የአረቡ ልጅ ቪዲዮ ቲክቶክ የሚሰራው ጸጉሩ ደብረር ያለ ስሙ አይለኝም። እሱን አገኘሁት። ትንሽ በቃ ማለት ሰው በአይን የማውቃቸው ልጆች ጥሩ ነው ብዬ የማስባቸው ልጅ ለማናገር ፈለግኩኝና ሄጄ ሰላም እንዴት ነህ? ተቸግሬ ነው ትንሽ ልታግዝ። በቃ አሁን ደፍሬ ሰው ልመና ጀመርኩ ማለት ነው። ሰው ለመጠየቅ
ታግዘኝ ትችላለህ ምናምን እንዲህ ተቸግሬ ስራ ፈልጌ ነው የእምነቱን ነገር ትንሽ ነገር ምናምን ጠየቅኩት። የምችል ከሆነ እንግሊዝኛ ቋንቋ ትችላለህ? አዎ በቃ የምችል ከሆነ ልረዳ እፈልጋለሁ። እኔ ራሱ እረዳለሁ፣ ችግር የለውም። የቻልኩትን አደርግልሃለሁ። ለዛሬ እጅ ላይ ያለችውን ይሄን 500 ብር ያዝና አልጋ ደርበት ብሎ ሰጥቶኝ ሄደ። ተቀብዬ ታክሲ ይዤ አልጋ አደርኩኝ። ጠዋት መጣሁ። አሁንም ተስፋ አልቆረጥኩም፣ ግን መጥቼ ጠበቅኳቸው፣ አልመጡም። ከዛ ወጣኝና ዛሬም ደግሞ እግዚአብሔር ፈቀደ፣ አልሆነም ነገሩ። አደርኩኝ እዛው በር ላይ አደርኩኝ። ማንም ይነካኝ አልነበረም። በሰላም አድሬ ያው እንቅልፍ አልተኛም። ቁጭ ብዬ የተወሰነ ሰዓት ሸለብ ያደርገኛል፣ የሆነ ሰዓት እነሳለሁ እያልኩኝ አደርኩኝ። ነጋ። ጠዋት በጣም ራበኝ። ኦልሞስት ምግብ አልበላውም። በቃ አሁን 2 ቀን በቃ ምግብ አልበላውም ማለት ይቻላል። እዛን ቀን እነሱ ብር የሰጡኝ ቀን በላው፣ ምሳ በላው። ከዛ በኋላ ምንም አልበላውም። ልጁም የሰጠኝን ብር ለአልጋ ተጠቀምኩ፣ ለታክሲ ተጠቀምኩ፣ ውሃ ገዛውበት እና እንዴት ልበላችሁ በጣም ጉዞ በደንብ በእግርም ብዙ ጊዜ ስለማደርግ ሽፍን ጫማ ብቻ ስለሆነ የሚለብሰው እግሬ የጣቶቼ የእግር መሃሎች አሉ አይደለም፣ እነዚህ እንደዚህ በቃ ተነስቷል፣ የለም ደም ለብሰዋል። ለዚህ ተጉዤ አላቅም። እያነከስኩ ነው የሚሄደው። በጣም አሞኛል እግሬ ምናምን። ካልሲ 2 ፍሬ ገዝቼ ካልሲ ደርቤ ለብሼ ምናምን ጫማዬ ላይ የጫማው ሶል እየነካኝ ስለነበረ ህመም እየተሰማኝ ለካ እግሬም በጣም እንትን ብሎኝ ስለነበረ በቃ ብር መራመድ አልቻልኩም እና ቁጭ አልኩኝ ጥግ ላይ። ልጅ ራምሴ ካሜራማን ካወቃችሁት ልጅ ራምሴ አለፈኝ። እንደዚህ ሲያልፍ አየሁት። በጣም ወደው ማደንቀው ልጅ ነው። አየሁትና ተነስቼ አግዘኝ ልበለው አልበለው፣ አግዘኝ ልበለው አልበለው እያልኩኝ ሄደ። መሸ። ሲመሽ እግዚአብሔር እንግዲህ ምክንያታዊ ነውና እዛው ጋር እንደተቀመጥኩ መሸብኝ። ልጅ ራምሴ ተመልሶ መጣ። የሆነች ልጅ ጋር ከስራ ባልደረባው ጋር ነው መሰለኝ መጡ እና ብርድ እንትን ብሎት ምናምን እንዲህ ብሎ ቆሟል። ደፍሬ ሄጄ እያነከስኩ ሄጄ አናገርኩት። ሰላም ልጅ ራምሴ አልኩት። ድንግጥ አለ። ሰላም ደህና ነህ? በዚህ ስም ሰው ጠርቶኝ አያውቅም። ቲክቶክ ላይ ነው የምታውቀኝ? እንደዚህ ብዬ ነገርኩትና በቃ ትንሽ ተቸግሬ ነው ወንድሜ፣ ያው ወጣ ስልክ ትረዳኛለህ ፈልጌ አይደለም ምናምን ብዬ ነገርኩት። ኧረ ችግር የለውም ማለት ወዲያውኑ 1000 ብር ሰጠኝና አይዞክ እና ስልክህን ስጠኝ ብሎ ስልኬን ተቀብሎኝ እሱም ሄደ። እኔ አልጋ ያዝኩኝ አደርኩኝ። ብሩን ዱሮ እንደሚደረጉ ነው። ቁስል ሲቆስል እንትን ይሄ ኪኒን እንትን ተብሎ ቁስሉ ላይ ይደረግ የለ ቁስሉ እንዲደርቅ እግሬ ላይ ኪኒን ገዝቼ ምናምን ትራ ገዝቼ እንደዛ አደረግኩበትና እዛ ቀን ሙሉ ቁጭ ብዬ ፀሐይ ላይ ዋልኩኝ። ተጣጥቤ እግሬ ምናምን ተነሳው ተመልሼ ሄጄ አልጋ አደርኩኝ። ይህን ሁሉ ጊዜ አሁን እነ ጎልድ በቃ ቀርተዋል ብዬ ወስኛለሁ። እኔ እንትን ብያለሁ ማለት ነው። ተስፋ ቆርጫለሁ። ተመለስኩኝ። ብሩን ድጋሚ ከእጅ አለቀ። አሁንም ድጋሚ ባዶ እጅ ማለት ነው። እበላለሁ። ብር ሳገኝ የምበላበት ነው። ያቺን አልጋ አንድ ቀን የምከፍለው 450 350 ነው። እዛ ሲሄድ የታክሲ አወጣለሁ። ሌላ ቦታ እንዳልሄድ እዚህ እዛ እንዳለ ድክም ብሎኛል። አቅም እንስ ብሎኛል። እግሬ አያስኬደኝም እንደ ዱሮ ለመዘዋወር ስራ ለመፈለግም በቃ ክብድ አለኝ ማለት ነው ሙሉ ለሙሉ። ይሄን ቀን የይሖዋ ምስክር ነን ብሎ የሚያምኑ ቤተ እምነት ሰዎች አገኙኝ። ጠዋት ደግሞ ቀስ እያልኩ ነው እንደዚህ የሚሄዱ ቦርሳ ተሸክሜ። የሆነች አባትና አንድ ልጅ ናቸው አገኙኝ። ሲያገኙኝ እነዚህ ሰው እያስቆሙ ጥያቄ ይጠይቁና ወደ ቤተ እምነታችን ፈጣሪን ተቀብሎ አይነት ነገር እና መጣና ሰላም የኔ ልጅ አሉኝ። እኔ ሰው እንትን አልልም። ሰላም አባቴ እንደምንኖት ሰላም ብዬ አስተናገርኳቸው። እንደምን ደህና ክርስቲያን ነህ አሉኝ። አዎ ነኝ በሙሉ ድፍረት።
ክርስቲያን ነኝ። ኦርቶዶክስ ነህ እኮ አይደለም እንግዲህ እነሱ በምክንያት ነው ያለኝ። ክርስቲያን ነህ? አዎ ነኝ። እዛ ውይ ደስ ይላል ምናምን አሉ። አናገሩኝ። እስኪ የኔ ልጅ የሆነ ጥያቄ ልጠይቅ፣ እንደው ስትጸልይ ምን ብለህ ትጸልያለህ አሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ይህም ብዬ ነው የምጸልየው አልኳቸው። ልክ እሱ እንደ ትምህርት እንደወሰድኩ በቅርብ ነው ክርነት የቀየርኩት። ያ ብዙ የማውቀው ነገር የለም ምናምን ስለው አሁን አድቫንቴጅ ሆነላቸው በደንብ የማውቀው ነው። እንግዲያውስ እንደው ከቻለ ካሉኝ ነገ ትንሽዬ ጉባኤ ያለች እና ወደ ቤተ ክርስቲያናችን ብትመጣ ሲሉኝ አሁንም ድረስ ክርስቲያን ስላሉ እኔ ኦርቶዶክስ እንደሆኑ ነው። በቃ ክርስቲያን ኦርቶዶክስ ነው ያሰብኳቸው። ሌላ ወጣ ያለ ነገር አላወሩኝም ማለት ነው። እና እንደው ነገ ከቻልክ ጉባኤ ነገር አለችንና ወደ ቤተ ክርስቲያን ብትመጣ እንደው አግዛለሁ፣ በዛው ሰውም ለስራም ሰውም የሆነ ነገር አፈላልግልሃለሁ ተባልኩ። እሺ የት ነው? ስልኬን ስጠኝ። ስልኬን ስጥት እደውልልሃለሁ ጠዋት። እሺ ሄድኩኝ። ቦሌ መድኃኒዓለም አደርኩ። በሰላም አደርኩ። ምንም የደረሰብኝ ነገር አልነበረም። እንደውም ከኔ በፊት ብዙ ልጆች ታፍሰዋል ተብሎ እኔ ስሄድ እኔ ሰላም ነኝ። በሰላም አደርኩኝ። እግዚአብሔር ሲጠብቀኝ ነው። ከዛ ጠዋት ደወሉልኝ ወደ 1 ሰዓት። አንደኛ ርቦኝም ስለነበረ ምናምን አቅቶኛል። ብቻ እምቢ ማለትም አልፈለግኩም። ቤተክርስቲያንም ስላሉኝ ደግሞ ሌላ በቃ ጉባኤ ሲባል እኔ ኦርቶዶክስ ቤተክርስቲያን ነው ያሰብኩት። ሄድኩኝ። ሲሄድ በሩ ፊት ለፊት ይህዋ ይላል። የይህዋ ምስክሮች ምናምን እዚህ ጋር ጥቅሶች የተጻፉ አሉ። ደጋ ጊዜ መውጫ ሲሄድ እያነበብኩ ነው የሚሄደው። ዝም ብዬ አልሄድም ነገሮችን። በቃ ሰላምና ግባ ምናምን እጄን ይዞ ሄዱ። ስገባ ወንበር ተደርድሯል። ይኸው ለስብሰባ የሚያካሄድ ሰው ታውቃላችሁ። ጀስት ላይክ ዛት ነው ሁኔታው። ሱፍ ግቅ ብሎ ሁሉም ለብሷል። መኪናዎች ቆመዋል። እንደዚህ ምናምን ተብሎ ዳርዳር ይዞ እንደዚህ ክብ ሰርቶ ሁሉም እያወራ ነው። እኔ ፍጥጥ ሁሉንም አያቸዋለሁ። ምን አይነት ጉባኤ ነው የመሰለኝ። አሁንም ድረስ ይህዋ ምስክሮች ምናምን የሚል እኔ በሌላ ነገር ነው ያየሁት። የሆነ የግሩፕ ስም ነገር አይነት አድርጌ ነው ያሰብኩት። ገባው። እዛ ተቀመጡ። እንጸልይ ብሎ ተነሱ። እንጸልይ ሲባል እኔም ጸሎት ነው የጠበኩት። ብድግ ብዬ ተነሳው። እንጸልይ ተብሎ የተጸለየልኝ ሌላ አይነት ሰምቼው ገምቼው የማላውቀውን አይነት ጸሎት ተደረገብኝ። ዝም ብዬ ቆምኩኝ። ያው ሰው እንትን ማለት ስለማልፈልግ እንደዚህ እሳቸውንም ትልቅ ሰው ስለሆነ እንትን ማለት አልፈለግኩም። ብቻ ዝም ብዬ ቆምኩኝ። እንትን ታውቃላችሁ፣ ይሄ የውጭ ሀገር የሆነ እምነት ፊልም ላይ ምናምን ያየሁት የሆነ ክላሲካል አለው የሚዘመርበት የሚል ነገር። በቃ እንደዛ አይነት ክላሲካል ተከፍቶ ጽሁፉን እያነበቡ ምናምን ቲቪዎች አሉ ይዘምራሉ። ዝም ብዬ አየኋቸው። በቃ ጭንቅ ምን አይነት ውስጥ ነው የገባሁት እያልኩ ተቀመጡ። ከዛ ሁሉም ይመጣና ሰላም ይለኛል። ያኛውም ይመጣና ሰላም። ከዛ ተዋወቁኝ ምናምን እስማኤል ምናምን። ከዛ እኔ የምለው አልኳቸው የኦርቶዶክስ እምነት ቤተክርስቲያን አይደለም ስለው ማለት የኦርቶዶክስ እንትን አይደለም ስለው ህፃኗ ገና ማህተብ አንገቴ ላይ ነው እማዬ መስቀል አንገቱ ላይ ማህተብ አንገቱ ላይ ይሄ ምናምን ክር ይላሉ ህፃናቶቹ። ድንግጥ ነው ያልኩት። በቃ እንዴት ልበላቸው? ክር ያኛው ያችኛ አረ ክር ይላሉ። በቃ ክው ብዬ ልጆቹ ምናምን ከልክለው የኦርቶዶክስ ቤት እምነት መስሎኝ ነው እንደዛ የሆነ ፕሮግራም ነገር ተዘጋጅቶ ምናምን መስሎኝ ነበር። እሺ ያልኩት እና እኔ አልችልም እንደዚህ ነገር ስለ አይዞህ የኔ ልጅ ቀስ ብለህ ተረጋግተህ መጽሐፍ እሰጥሃለሁ አንብብና ማንም የሚያስገድድ የለም። እሺ እኔ ችግር የለውም እሺ ምናምን አልኳቸው። እና ምግብ በልተህ ምናምን ሲል አይ አልፈልግም አልበላም ምግብ ልሂድና የሚጠብቁኝ ሰዎች አሉ ብዬ ወጣሁ። ሄድኩኝ። ልሄድ ስል እንደውም ጠርቶኝ ብር 400 ብር እንደዚህ በእጄ ሰጥቶኝ ሂዳለሁ። ከዛ ልወጣ ስል ደግሞ በር ላይ አንደኛው ስልክ ቁጥሬን ተቀብሎ ምናምን አናግረኝ ደውልልኝ ብሎ ምልክት አድርግልኝ ምልክት አድርጌለት ሄድኩኝ።
ከዛ ቤተክርስቲያን ተመለስኩኝ። እኔ ይቅር በለኝ አምላኬ ብዬ አልቀይ ቁጭ ብዬ በቃ ጸሎቴን ጭንቀት በጭንቀት ምናምን ጸሎቴን አደረግኩኝ። ትንሽ ከመጀመሪያው ድንጋጤ ሻላ ላይ አሳለፍኩኝ። ማታ አሁን የዚችኛዋ ቀን ምሽት ለእኔ ጦርነት ነበር። በቃ በህይወቴ ውስጥ ከባድ ነገር አደርኩ። ማታ በጣም ትልቅ ግርግር ነው። ፖሊሶቹ ከዚህ ወደዛ ልጆች ያሯርጣሉ። አይነኩኝም ብዬ አሰብኩኝና በቃ ጥቅል ብዬ እየፈራው አንድ አይኔን እንደዚህ እያደረኩኝ በፎጣዋ ስር ባንሶላዋ ስር እያየው መጥቶ ፓትሮሉ ቆመ። መኪናው ፊት ለፊታችን እዛ ቤተክርስቲያኗ በር ላይ እንድጠጋ ብሎ ቀጠለ። እዛ ጋር የተቀመጡት እናቶች ተነሱ ምናምን ይኸው እየፈራው አይነኩኝም በሚለው ሰዓት በጎማ ላጥ አደረገኛ። ተነስ አለኝ። ብድግ ብዬ ነው የቆምኩት። ተነስ ዕቃህን አንሳ፣ ውጣ መኪና አለኝ። አረ እሺ ቆይ እያልኩ መኪናዋ ተነሳችና የሮጡትን ልጆች ተከትሎ ሄደ። በመኪና የሮጡትን ብዙ ስለሮጡ የሮጡትን ተከትሎ ሄዱ። በንጋታ የሆነ ቤተክርስቲያን እንትን ነው ሚካኤል ለምን ማርያም ነበረና ጠዋት ማርያም ነች። ያንን እንትን በዛ ምክንያት በጣም ሰው በዝቷል። እንትን የሰው እጅ የሚጠብቁ ብዙውን በዝተው ስለነበረ ነው ሩጫ የበዛው። በጣም ሮጡ ሁሉም ግር ብሎ። መኪናው እነሱን ተከትሎ ሲሄድ እኔ ጋር 2 ሰዎች ቀሩ እና እናቶች ምናምን አቅም ልጆች ያዙ ምናምን እየተነሱ ነበር። እነሱን ለማስነሳት 2 ቀሩ። በምን ፍጥነት ጫማ ልልበስ፣ በምን ፍጥነት አንሶላውን ያነጠፍኩትን እንትን ብዬ ላነሳሳ። ተነስ እሺ ጣ ያረገኛል፣ 10 ቂው ያረገኛል። አንዴ ጭንቅላቴ ቁጭ ጎንበስ ስል ከኋላ ይመታኛል፣ እግሬን እርግጥ ያረገኛል። ቤት በኩል ልረጋጋና ቃል አነሳሳ። እንደምንም ሰብሰብ አድርጌ አንሶላውን እንዲጥል አድርጌ ከቦርሳው ጋር እንደዚህ ይዤ ይቅርታ ተቸግሬ ነው እባክህ ለመንኩት። ፓትሮሉ ሄደ አልተመለሰም። ብለምናቸው ከየት ነው የመጣው? ቁጭ አድርጎ ጠየቀኝ። ሰርተፊኬቴን አሳየኋቸው። ሁሉ ነገር ደውል ቤተሰብ ጋር የምታውቀው ዘመድ ጋር ደውል እንድናምንክ። ሰውየው አንደኛ ቋንቋ አይችልም በስነ ስርዓት ማውራት አማርኛ። ደውል ቤተሰቡ ጋር ደውልና አታውቀኝ። እንደዚህ አይነት አወራር ነው የሚወራው። ይቅርታ እሺ የሚለውን እሺ ኩስትር ያለ ነው። የሆነ ነገር እንትን እንዳትለው እጅ ነው የሚያስቀድምብኝ ምናምን በቃ ጭንቅ። እሺ የት ነው የምደውለው? ያለኝ አማራጭ ቤተሰብ ጋር እንዳለው ወደ ወንድሞቼ ጋር እንዳለው ለኔ አይሆን። በቃ ቁጥር ደግሞ የእህቴን፣ የወንድሜን፣ የእናቴን እና የጓደኛዬን ነው። ጓደኛዬ ጋር ደወልኩ። ሄሎ ፖሊሶች ነው ያዙኝና እስኪ የሚሉሽን ዝም ብለህ አናገራቸው አንጣ ብሎ ስልኩን ተቀብለን ሄሎ ሰላም ነው ምን ሆነሽ አላት። ምን ነው ለምን ፈለክ አለችው። ምን ነው ችግር አለ? ያገኘሁበት ነገር አለ። የሆነ ነገር አግኝተንበት ነው። ልጅቷ ምን አንደኛ ከዛ የወጣው ሰዓት እንዲሁንም ጭንቀት ውስጥ ነው ያለችው። ጦርነት ምክንያት አልፎም ብር ይዞ ሄዷል ተብላ ስራ ሳይጨርስ ነው ሄደው ምናምን ተብላ እና እሱ ካልመጣ እናሳስርሻለን በአንቺ የተነሳ ነው እምነት የቀየረው አይነት ነገር ማለት ነው። ድጋሚው ደግሞ ወንድሜ እንኳን እኔ አይመለከተኝም፣ ቀጥ አድርጌ የቤት ነው ማመጣልሽ ሰዎቹን እሷን ጠይቋት ነው የምላቸው አይነት ነገር ብሎ አስፈራርቷታል። አንቺ እኛ የሆነ ነገር አንቺ ብትታሰሪ ወይ አንቺ ላይ የሆነ ነገር ቢደርስ አይኑን አያሽም፣ ቀጥ ብሎ ይመጣል። ነገ ጠዋት ለአንቺ ህይወት ምን ያህል እንደሚወድሽ እናውቃለን። ለአንቺ ህይወት ይሰጣል፣ ይመጣል። ስለዚህ ወይና በይ ወይ ምናምን ተብላ መጀመሪያም እንትን ብላለች። በዚህ ፍርሃት ሰውየውን እንዴት ታናግረው? ፖሊስ ነኝ ብሏታል። የሆነ ነገር አግኝተንበት ነው ምናምን ብሏታል። እንዴት ታናግረው? እሷም እየተደነባበረች እያለ ይሄ አንተን የሚያውቅ ሰው አይደለም፣ ሌላ ሰው ጋር ደውል፣ ወይ ወንድም ጋር ወይ እናት ጋር ደውል ሲባል እየፈራው ምናልባት ትንሽ ትረዳኛለች ስለምን እህቴ ጋር ደወልኩ፣ እናቴ ጋር ደወልኩ። እናቴ ጋር ስደውል ስልክ ይጠራል፣ አታነሳም፣ ተኝታለች። ኦልሞስት ወደ 5 ሰዓት አካባቢ ሆኗል፣ ትተኛለች እሷ። እህቴ ጋር ደወልኩ። እህቴ ከእንቅልፍ ተነስታ ሄሎ አለችኝ። አንተ የት ሄደህ ነው አለችኝ። የት አባ ነው ያለው? አይ ቆይ አንዴ ፖሊሶች ይዘውኝ ነውና እባክሽ አናግሪያቸው አልኳት። ይህን ስላት ስልኩን ተቀበላኝና ሰውየው ያናገራት። ሄሎ ሰላም ነው?
ዘምዘም ነሽ አላት። ዘምዘም ነው እና ስሟ ዘምዘም ነሽ። ዘምዘም ነሽ አለ። ኦስማኤል የሚባል ወንድም አለ። እንግዲህ ኢስማኤል እና ኦስማኤል አይገናኝም። ሰውየው አወራሩ ነው። ኦስማኤል የሚባል ወንድም አለሽ እዚህ ያለበት ሀገር ላይ የሆነ ነገር ይደንበት ነው ጠርጥረ ነው አለ። ምን አጠፋ? ያጠፋው ነገር አለ ንገረኝ። አዎ ወንድሜ ነው አለችው። እዛ እባክህ እንደዛ አይነት ሰው አይደለም። ያጠፋው ነገር ካለ ንገረኝ። ምንድን ነው? ምንም አላጠፋም። ያጠፋ ነገር የለም፣ ግን ጠርጥረ ነው የሆነ ነገር ይዘንበት ነው። እህቴም ትልነው ወይ ወንድሜ አማርኛ አወራር ካልቻልክ ቋንቋ በምታውቀው አውራኝ አለችው። ይሄን ስትለው ሰውየው ተናደደ። እኔ አውቃለሁ አንቺ ነሽ የማታውቂው፣ በምታውቂው አውሪ አላት። እንዴት እንደዚህ ትለኛለች አይነት ነገር ማለት ነው። እዛ እሺ ይቅርታ ግን በቃ ስላልተግባባን፣ አዎ ወንድሜ ነው። እሺ ምን ችግር አለ? እንዴት ይሄን የመሰለ ልጅ እንደዚህ አይነት ልጅ ምን ቢሆን ምን ባጠፋ ነው ከቤተሰብ ይሄ ጎዳና ተዳዳሪ አይመስልም። ምን ሆኖ ነው እዚህ የተኛ ነገር? አይ ትንሽ ከቤተሰብ ጋር ግጭት ነው፣ ሸሽቶ ሄዶ ነው እና እባክህ አሁን ሁኔታውን ጥሩ ስላልሆነ እባክህ እንትን የሚል ከሆነ ከባድ ነው የሚሆንብኝ፣ እባክህ ወንድሜን ምናምን አለችው። ይሄን ስትለው አዎ አሁን እሱም ተረጋጋ። እሷ ስታ በስነ ስርዓት እባክህ ብላ ስትጠይቀው ተረጋጋ። የሚወሰድ ከሆነ ያው ምልመላም ነገሮች ስላሉ ልጁ ሊተላለፍ ይችላል። ለዛሬ እንደምንም የሚችለውን አድርጌ እዚሁ እንዲያድር አድርጋለሁ። አሁን ነገ ጠዋቱኑ መተሽ ወንድምሽን ውሰጂ ወይ ደግሞ ከዛ እሷን ምን ሀሳብ አቀረበችለት? እሺ አንተ ራስህ ጋር አሳድረውና ምናምን ስትል አይ ቀበሌ ወስደዋለሁ፣ ቀበሌ ያድራል። ጠዋት ሳያዘዋውሩት በፊት ነይና፣ አረ ቀበሌ አትውሰድብኝ፣ አይሆንም አትውሰድብኝ እባክህ ምናምን ብላ ለመነችው። እኔም እኮ ስራዬን ነው የማጣው፣ ይሄ ልጅ የሆነ ነገር ቢፈጥር እሺ ይገባኛል ምናምን ተብሎ ተለመነልኝ። እዛ እንደምንም ብሎ መታወቂያን ፎቶ አንስቶ ዶክመንቶችን ፎቶ አንስቶ እዚህ ወደር ነገ ጠዋት አሁኑኑ ተነጋገሩና ወስኑ ብሎ ተነጋገር። ነገ ጠዋት ብር ልክልሃለሁ ተነስተና አለች። በቃ እኔ ጋና ችግር የለውም፣ እኔ ሁሉንም የመጣው ይምጣ ችግር የለውም እና እኔ ጋ አለች። ነገሮች ስለማታካብድ እሷ ብቻ ና ያለች ስትለኝ እሺ ብዬ እንደምንም ትናልኩኝና መሄድ እንደማልችል አውቃለሁ። እኔ እዛ መሆኔን ካወቀ በአንድ ቀን ጠዋት ነው ወንድሜ እዛ የሚገኘውና ወደ ናዝሬት ና አለች። አይ እሺ ብያት ያችን ምሽት አደርን። እግዚአብሔር አተረፈኝ። ዱላውንም ቀምሼ ነገሮችም እንደዛ አደነባብሮኝ ያስፈርቶኝ አደርን። ጠዋት ተነሳ። ጠዋት ከፍቶኛል። በቃ ዱላውም የመታኝ እንዲህ እግሬ ላይ የተመታሁት በጣም አሞኛል። ከኋላ የጠለዘኝም እንትን ብሎኝ ስለነበረ ተኝቻለሁ። የእግዚአብሔር ነገር ስልኬ ጮኸች። እየፈራው ስክሪኑ አይታየኝም። ማን እንደደወለ አላውቅም። አነሳ። ሄሎ ስል ሄሎ የኔ ወንድም እንደምን ነህ? ደህና ነህ አለኝ። ሰላም እንዴት ነህ? ደህና እግዚአብሔር ይመስገን። ማን ልበል አልኩት። አስታወስከኝ? ባለፈው ፎቶ ቪዲዮ ስንቀርጽ ሲለኝ ወንድሜ ጎልድ ነህ አልኩት። እንትን ተቀያየረን ስለነበረ ስልክ ቁጥር ተቀያየረ ነበረ። አጋጣሚ ደግሞ ከሰው ከጓደኞቹ የአብስራ ስልክ ተቀብዬ የአብስራን በሰው እንደዚህ ዘማሪ ዘኪያስ ምናምን እዛ ቦሌ መድኃኒዓለም እንትን ብሎ እነሱ ምናምን ስልክ ቁጥር እየጠያየኩኝ አንዴ ደውዬለት ነበር እና እመጣለሁ ብሎ ነበር። ጎልድ ማለት ስላልተመቻችልኝ ነው። ለካ እሱም ባለቤቱ ኦፕሬሽን ሆና እንትን ሆስፒታል ነች። ከዛ ሁኔታዎች ከነገሮች አንጻር አልተመቻቸላቸውም። የዛን ሰሞን ደግሞ የእፎይ ወንድሜም ጉዳይ ምናምን ነገሮችን ግራ ጋብቷቸው ምናምን ድንጋጤ ውስጥ ነበሩና ነገሮች አልተመቻቹላቸውም። በቃ ወደዛ እያሉ ነው እንጂ ረስተውኝ አልነበረም ለካ እነሱ። ከዛ እመጣለሁ የኔ ወንድም እንዲህ ተቸግሬ ነው ይቅር በለኝ ምናምን ብሎኝ በቃ አለቀስኩኝ። እሱ መሆኑን ሳቅ እንባ ቀደመኝ። እያለቀስኩ አናገርኩት። እንዳጣረ ወይኔ አታልቅስ ቢለኝ ቢሰራ እያለቀስኩ ነው አናገርኩት። እዛ ነገ ጠዋት እመጣለሁ ጠብቀኝ 5 ሰዓት ላይ ባለፈው የተገናኘንበት ቦታ ሲለኝ ወንበር ወሰድኩኝ። እዛ ጋር አስቀመጡኝ። ቁጭ ንቅንቅ አላልኩ። እዛ ቁጭ ብዬ ጠበቅኳቸው። ብጠብቅ
ድጋሚ አልመጡም። አሁንም ብጠብቅ አልመጡም። ሁለተኛ ቀን ሶስተኛ ቀንም ብጠብቅ አልመጡም። በአራተኛ ቀን እንደምንም ብዬ ደወልኩለት። ይቅርታ እዚህ አልነበርንም፣ ሁሉንም አናግሬያቸዋለሁ፣ እንመጣለን ነገ ጠዋት ጠብቀኝ አለ። መጡ። እንዳሉት ሲመጡ ሮጬን የተጠመጠምኩበት ጎልደን ገና ሳየው ማለት ነው። እንደዛ ስፈራው የነበረውን ሰው እንግዲህ አስቤ ያየሁት ቀን ፂሙ ሲያስፈራኝ የነበረው ሰው ግዝፈቱን ስፈራ የነበረው ልጅ ሲመጣ የምሬን ነው። በቃ ሮጬ ትክልል ከፈርጌ ሰላም ብዬ እንደምን ደህና ነህ ብሎ ሁሉም ተገናኝተው በአንድ ቪዲዮ ሰሩልኝ። እግዚአብሔር ይመስገን። አላስገድም ምንም ፍላጎቴን ጠይቀውኝ ይህን ነገር እናድርገው፣ ችግር የለውም፣ ምንም የሚመጣብህ ነገር የለም፣ ችግር የለውም፣ በእኔ ፈቃድ ወስኜ እንግዲህ እየደረሰብኝ ካለው ነገር አይበልጥም እና ይሁን ብዬ እንትን አልኩኝ። ሁሉም ቪዲዮ ሰሩልኝ። ለዛሬ ሂድና እረፍት አድርግ፣ እግሬ በጣም እኔ እንጃ እንዴት ልበላችሁ፣ እግሬ በጣም አቅቶኝ ነበረ። ሂድና እረፍት አድርግ። ይሄ እዚህ ጋር በኦሮምኛ ሙዲ ይባላል። እዚህ ጋር ቀበቶ ማሰሪያ ላይ እንደማበጥ ሁላ ሆኗል። የታችኛው ህመም እዚህ ጋር እስኪሰማኝ ድረስ ማለት ነው። እና ከዛ ጋር እያናከስኩ ሄድኩኝ። አልጋዬን ያዝኩኝ። እዛው ችችኛ ሂድ ያዝ፣ ችግር የለውም ገባው። ሰላም የሆነ የሰላም እንቅልፍ ነው የተኛሁት። እነሱን ስላገኘው ብቻ እግዚአብሔር ነው የምላችሁ። ብር ይዋጣልኛልም እገዛም አገኛለሁ ስራም አገኛለሁ ብዬ አላሰብኩም። የዛን ቀን ሰላም የሆነ ህይወት ተኛው ማለት ነው። በቃ እነሱን ስላገኘው ብቻ በቃ ተስፋ ተሰማኝ። ገባው ለመጀመሪያ ጊዜ ድፍት ብዬ ተኛው። ሄድኩኝ 10 ሰዓት ምናምን ቪዲዮ ሰሩልኝ ምናምን 11 ሰዓት ሆነ። ሄድኩኝ ቻው ቻው ተባብለን ሄድኩኝ። ገባው አልጋ ያዝኩኝ ተኝቼ ጠዋት ወደ 2 ሰዓት ተኩል ምናምን ተነሳው። ቦርሳዬን ተሸክሜ አስቀምጬ ነው ቦርሳዬን ተሸክሜ ወጣሁ። ከዛ ደወለልኝ ጎልድ። ሰላም እንደምን አደርክ? ደህና ነህ ወይ? ደህና እግዚአብሔር ይመስገን። ቪዲዮ እኮ ተለቀቀ። የኔ ተለቀቀ። አሁን እነሚላ ምናምን የሚቀሩት ተራ በተራ ነው የምንለቀው። ቪዲዮ በደንብ ብዙ እየታየ ነው። ጥሩ ነው። አሁን ራሱ ወደ 30 ምናምን ሺህ ቪው ደርሷል እና በጣም ደስ ይላል። በአንድ ቀን ራሱ ይሄን ያህል መሄዱ ምናምን ብሎ እሺ ምናምን ብዬ እና ስንት ገባልህ ሲለኝ ኧረ እኔ አላየሁም ምንም አላውቅም። እስኪ ሂድና ቼክ አድርግ። ሄድኩኝ። አካውንቴ እንግዲህ 00 ነው 0.30 ምናምን ብር ነበረት። ሂጂ አካውንቴን ጽፌ ቼክ አድርግልኝ ብዬ ከነመታወቂያ ሰጠሁት። አየኝ ፊቴ እና ብቅ ብሎ 24,000 ብር አለው ሲለኝ በቃ ማቆም ነው ያቃተኝ አልኩት። 24,000 ብር 24,000 ብር እሺ 500 ብር አውጣልኝ ነው ያልኩት። እግዚአብሔርን ነው የምላችሁ 500 ብር አውጣልኝ። የሆነ እንደ ሞኝ ምንም እንደማያውቅ ሰው ሆንኩኝ ከድንጋጤ ብዛት። ሄጄ ጽፌ ድጋሚ ሰጥቼው 500 ብር ወጥቶልኝ 500 ብሯን የኔ አይደለም በሚለው ሁላ ነው ያዝኩት። ልብላበት አለብላበት ቁርሴ ልጠቀመው አልጠቀመው። ጎልድ ጋር ደወልኩና ጎልድ ወንድሜ ከብሩ ላይ ትንሽ ልጠቀም ፈልጌ ነበረ ለፓንትን መግዣ ካልሲ እና ከቻልኩ ለምግብና ፀጉሬን መቆረጥ ፈልጋለሁ አልኩት። ይህን ስል እንዴ ምን እኔን አስጠየቀ? ያ ብር ማለት ያንተ ብር ነው። ህዝበ ኦርቶዶክሳውያን ባለማህተብ ለአንተ ሲል ደግነቱን ያሳየበት ነው፣ የኔ አይደለም። ባለመብትም ምንም የማድረግ መብት ያለ አንተ ብቻ እግዚአብሔር የማያዝንበትን ለአንተ ለነገ ህይወት የሚሆንበትን ጥሩ ነገር ላይ አውለው እንጂ ያንተ ነው እኮ እኔን መጠየቅ አይጠበቅብህም። ሙሉንም ዛሬ አውጥተህ መጠቀም ከፈለግ መብት ነው፣ የኔ አይደለም። እኔ ግዴታዬን የተወጣት የኦርቶዶክስ ግዴታዬን ተወጥቻለሁ። አሁን ደግሞ ያንተ ነው የሚቀር እንጂ አንተ አልባሌ ቦታ የማይሆን ነገር ላይ አታውለው፣ መጠቀም መብት ነው ሲለኝ እሺ በእንደዛ አይነት መልክ እግዚአብሔር ይመስገን ስራም ወዲያውኑ እዛው አውቶቡስ ተራ እንትን ተባለ። አንዲት እናት እኔ ጋር ይምጣ እኔ ጋር ይሰራል አለች። እሷ ጋር እየሰራው